አንድ ላይ ወንጌል የሚሰብኩ በሙሉ ስለ ኦርቶዶክስ ነው የሚያወሩ በሙሉ። ገባኝ። ቆይ እስቲ ነገር ኤቭሪዴይ። ለማንኛውም የመጀመሪያ ሀሳቤ ሚውት ተደርግ ያለው ኮሜንት እያረኩልህ ነበር በዋትስአፕ። እኔ ይሄው አስገባለሁ ከአንዳንድ ነው ማስገባ። ላይ ሚውት ኮሜንት ላይ ሚውት ነው። ኦኬ እሺ ንገረኝ እንግዲህ። አሁን እኔ ምንድነው ኩርፊያ ማለት አንድ ሰው ስለ ጴንጤ ሲነገር ይኸው ተንጫጭ አይደለ ሰው። ይሄ አክሽን ኦርቶዶክስ ጋር ቢንጫጩ እንዴት ነው ሰው ሊገባው የማይችለው? አንተ የምትወደውን ነገር እኔ ነካው ተንጫጭ አይደል? ጴንጤው የሆኒ ጴንጤ አይደለም። ኦኬ አይ ዶንት ኬር ለነሱ ብዬ አይደለም። ተንጫጭ አይደል? 10 ዓመት የሰው ሃይማኖት ስትነካ ሊቆጡብ ይችላሉ አይችሉም ብለህ ክርስቶስ ይሄ ነው መንገድ መስበክ እየተቻለ ስተቶችም ካሉ ከነሱ ሰዎች ጋር አስገብተ በቀጠሮ ተገናኝተ በዛ ነገር ላይ አውርተ መፍትሄ ማምጣት ስትችል የማያውቁ ሰዎችን ከስር እያባረሩ ሚውት እያደረጉ ማድረግ ወንጌልን መስበክ ነው ወይ? እስቲ አንተ በምትፈልገው አስረዳኝ። ኦኬ እኔ ልንገርህ፣ መጀመሪያ ያው ስለማንም ላወራ አልመጣሁም። ራሴ ወክዬ ነው ማወራው። ያው ሚዲያ ላይ ምን ያለው ቢያንስ ለቲክቶክ ላይ ላለፉት 3 ዓመታት 4 ዓመታት ቲክቶክ ላይ ያለው ፌስቡክም ላይ እንደዛው ነበርኩ ማለት ነው። ማንንም ወክዬ አላወራም። አሁን እንትናን አስታክኬ ስለ እንትና እንዳወራ እንዳይጠበቅ ስለማንም አላወራም። ነገር ግን ሚዲያው ላይ እንደቆየ ሰው እንደነበረኝ ቆይታ የተመለከትኩት ነገር እስካሁን ያለው ነገር ሁሉም በተጠራበት ሁሉም በተሰጠው ነገር ነው እያገለገለ ያለው ማለት ነው። ሙስሊም ላይ የሚሰሩ ሰዎች የሉም ወይ ብለህ ስትል ሙስሊም ላይ የሚሰሩ ሰዎች አሉ። ኦርቶዶክስ ላይ የሚሰሩ ሰዎች የሉም ወይ ብለህ ስትል ኦርቶዶክስ ላይ የሚሰሩ ሰዎች አሉ። ይሄ ማለት በንጽጽር ደረጃ ማለት ነው። በንጽጽር ደረጃ ትምህርትን በተመለከተ ደግሞ ጌታ ኢየሱስ ክርስቶስን ብቻ አድርገው የሚሰብኩ የሉም ወይ ስትል አሉ፣ ትምህርትን በተመለከተ ማለት ነው። ስለዚህ አሁን እነከሌ ለእንትን ተሰጥተዋል። ለምሳሌ ሙስሊም ላይ የሚሰሩ ሰዎች ብታያቸው አሉ። በጣም ጥሩ። ቲክታክ ላይ ማን ነው ክርስቶስን ብቻ የሚሰብከውን ዘግበኝ። ኦርቶዶክስን ሳይነካ በእናንተ አሁን ቲክታክ ካሉት ፓስተር ገለመሌ ከምትለው ኦርቶዶክስን ሳይነካ የሚሰብክ አንድ ሰው ጥራል። ኔሟን እሺ አሁን ስም ልታስጠራኝ ነው? የማይነካ ኦርቶዶክስን ሳይነካ የኦርቶዶክስን ትምህርት ሳይነካ አንድ ከጠራሁልህ ሁለተኛው ታስቀጥለኛለህ ወይስ አንድ ከጠራሁልህ ይበቃል? አይ መጨመር አለብህ። 1 2 ጉርሻ ይደገማል። እሺ ለምሳሌ ስለ ወንጌል ብቻ ወይም ደግሞ ኢየሱስን ብቻ በመስበክ አሁን በንጽጽር መጽሐፍ ቅዱስ ላይ ያለውን የፈለግከውን መስበክ ለአንተ ጥያቄ ምላሽ ለመስጠት ያህል እንጂ ንጽጽር መስራት በራሱ ወንጌል መስራት ነው። እሱን እሱ ወንጌል አይደለም። ለምን ወንጌል እንዳልሆነ ልንገርህ። ወንጌል እንዳልሆነ ምነግርህ ትዕቢት እንዲወጥር ያደርግሃል። አንድ ማለት ነው። አንድ ስጠኝ ያልከኝ ልስጥህ። ለምሳሌ እሺ ቲክቶክ ላይ ለምሳሌ ፓስተር አሊ ነፍሴ ምሳሌ ፓስተር አሊ እየተዋወደ እየሄደ እንጂ በዛ ላይ ይሰራ ነበር። ብሮ እንተዋወቃለን፣ በደንብ እንተዋወቃለን። ሴቷ ኮኪ ልበል ሴቷን ኮኪ ልበል። ምን ፓስተር ናት እሷ? ኖ ፓስተር ነው እንደ የፈለግከው ሚዲያ ላይ እኮ ያልክ መስሎኝ ነው። ያ ሚዲያ ላይ ካሉ ፓስተሮች ወንጌላውያን ማለት በየመድረኩ ሄደው በፕሮቴስታንት መድረክ ላይ የሚሰብኩትን ነው ማወራ እንጂ ማንም ጥቃቅንና አነስተኛማ ምን ያደርግልኛል? ማንም የፈለገውን ይበል። የፕሮቴስታንት መድረክ ላይ ሆነው ከሚሰብኩት ኦርቶዶክስን ሳይጠራ ስብከቱን የሚሰብክ ቲክታክ ላይ ዘግበኝ። ኦርቶዶክስን ሳይጠራ ማለት ምን ማለት እንደሆነ አይገባኝም። ግልጽ አማርኛ ማለት ምንድነው? ኦርቶዶክስን መጥራት ማለት ኦርቶዶክስ እንዲህ ታደርጋለች፣ ኦርቶዶክስ እንዲህ ናት፣ ኦርቶዶክስ በዚህ ወጣ፣ ኦርቶዶክስ በዚህ ገብታ ሳይል ወንጌል የራሱን ክርስትና አሁን ለምሳሌ ገብተይ ሙሉ ትምህርታቸውን የዶክተር ፓስተር ቶሎሳ ሂድናይ
የሌላ ስም የለም። አሜሪካ ላይ ነው ዩቲዩብ ላይ ነው ሄጄ ማያቸው ወይስ ዩቲዩብ ላይ ማየት ትችላለህ። ሌላም ቦታ ላይ ማየት ትችላለህ። ነገር የላቸው ከሌላው ጋር አይደለም ትምህርታቸው አሁን ከውጭው ነው ማውራ። ቲክታክ ላይ ካሉት አንድ መጥራት እንደዚህ አቅተዋል። አሁን አንተ ጠራውልህ እኮ አንድ ይጠራል። ከኔ ኤርሚያስ ጋር ሆኖ በደንብ አድርጎ ይጠራል። እስኪ አንተ ጥራልኝ። እሺ አንድ ማለት ለምሳሌ አሁን አንተ ስለ ኦርቶዶክስ ልታወራ ይሆናል። ጴንጤን ስም ሳይጠራ የሚናገር አንድ ኦርቶዶክሳዊ አስተማሪ ይጠራልኝ። የጴንጤን ስም መናፍቅ ወይም ደግሞ የሆነ ጴንጤ ብሎ እንኳን ሳይጠራ የሚሰብክ አንድ ሰባኪ ስተኝ እስኪ ከኦርቶዶክስ። በጣም ጥሩ። ሁልጊዜ ካየ ቲክታክ ላይ ያለ የኦርቶዶክስ ልጆች ካመጣ አትንኩን ባይ ነው። እኔ ላይን ላውጣ አዎ፣ ለምን መሰለ? አንተ በተናገርኩ ቁጥር መልስ የሚሰጥ አይጠፋ። አንተ በተናገርኩ ቁጥር ገብቶሃል? መልስ ነው የሚሰጥ። መልስ መስጠት ምን ማለት አይደለም፣ መስበክ አይደለም። አሁን ለምሳሌ ቀኑ ሙሉ 24 ሰዓት ቢከፈት ኤርሚያስ ቤት፣ ቤኪ ቤት ስለ ኦርቶዶክስ ነው ስለሌሉ ስማቸው እኔን ያናግሩኝ። ዶንት ወሪ አባውት ኢት። እኔን ያናግረኝ። የምፈራ ሰው አይደለም። እሱን ጳጳሱን አምጣ። እኔ ጋር ችግር ሲዋሽ ስለሰማሁት ነው ነበርኩኝ እና ቅድምም እንደዛ አስወረደኝ አለ። አሁን አስወረደኝ ነው መልስ አልተመለሰልኝም ሲል ነው። መልስ አልተመለሰልኝም ሲል ለዳም ተመልሶለታል። አትመልሱም? አይ መልስማ የለም። እንኳን ለሱ ለእኔ አትመልሱ ነበር ከአንተ ምን እንደጠየቀ ነበር ከአንተ ከዚህ በፊት ገብቶ ቆርጦ የፖሰተውን አይቻለሁ። አዲስ ታይምስ ገብቶ ጠይቋል። አልተግባቡም። አድምጠኝ እያለ ሚዩት የሚያደርግ ነው ኤርሚያስ ማለት። እዋሻለሁ? ራሱ ተጠይቆ ጥያቄውን ራሱ መለሰ። ራሱ እኮ ነው የመለሰው። አሁን ማንሳት ይችላል። መጽሐፍ ቅዱስ እውነተኛ ለመሆኑ ማስረጃ ምንድን ነው አለ። ይሄ ነበረ ጥያቄ እሱ ማለት ነው። መጽሐፍ ቅዱስ እውነተኛ ለመሆኑ ማስረጃው ምንድን ነው ሲል ጥያቄውን እየሸሸ ነበር። እሱን አሁን ትመልሳላችሁ። የኔ ጥያቄ በመጀመሪያ 24 ሰዓት ስለ ኦርቶዶክስ ማውራት ክርስቶስ ይከበራል ወይ? አይ በጣም አልጨረሱም። አዎ ገድል አድንም አላችሁ፣ ተስማማን። እሺ አለቀ። ሌላ የለም፣ ሌላ ርዕስ የለም። እሱን እኮ ከራሳቸው ጋር እኮ ማውራት ይችላል። ለምሳሌ ከራሳቸው ጋር ያው እኔ ጠራሁት። ይኸውልህ ጥሪ ቢኒ ንገርልኝ። ይሄ ዘማርያምም ጥሪ አድርጓል። ናቲ የሚባል ወንድምም ጥሪ አድርገዋል። የት ነበሩ እነሱ? የእነሱን ጥሪ አልሰማህም? እምቢ አለ እኮ እነሱ ጥሪውን ሳይቀበሉ ሲቀሩ እሱን ጥሪ ሰምታ የትኝ ከኔ ጋር አወራን እኮ ከኔ ጋር የሆኔ ከ6 ወር በኋላ ይሄንን ነገር መልሰን እናነሳዋለን አለ። ኦኬ አልኩ፣ ጠበቅኩ። አሁን መነጋገር ይችላሉ ወይ? ዘማርያም ተጠራ ጥሪ አልተቀበለም። ዘማርያም ማለት አረ በጌታ በኢየሱስ ስም ቀሲስ ዲበኩሉ ተጠሩ። ዘማርያም አልተጠራም። ለምን ይዋሻል? ተጠርቶ አያውቅም። ዘማርያም ተጠርቶ አያውቅም። አዎ አልተጠራም። ዘማርያምን ጠርታችሁ ታታቁም። አሁን ማስረጃው እጄ ላይ ስለሌለ ማስረጃው ይኸው ብዬ ማስረጃውን ይዘናል። የውሃድንም ተሳዳቢ ነው ተብሎ እንዲያውም እኔ እናንተ ተሳዳቢ ነው ተብለን በሱ ጉዳይ እኔ ብዙ ነገር ውስጥ ሁላ ገብቼበታለሁ እኮ። እነሱ የፈለጉት የዛን ሰዓት ላይ ተከታትለው ጥሪ ያደረጉት ለምንድን ነው? የመጀመሪያ የቀሲስ ዲበኩሉን ጥሪ ለማስመለጥ ነው። ቀሲስ ዲበኩሉ ለምን ጥሪውን አልተቀበሉም? ኤርሚም የእሳቸውን ጥሪ ሳትቀበል እሳቸው ጥሪ ካልተቀበሉ የሌሎችን ጥሪ እንዳትቀበል ተባለ። ኤርሚም ራሱ ተባለ ስለ ራሱን የሚመራ ተባለ አልክ እኮ። ያልተባለውን አትለኝ ነው ተባለ ስለ ከኛ ምክር ወይ ደግሞ ከእናንተ ተባለ ነው። ነገር ግን የሌሎቹ ጥሪ ስላልተቀበሉ እሱን የምናደርገው በምን መሰለህ? የቀሲስ ዲበኩሉ ጥሪን ሳይቀበሉ ቀሲስ ዲበኩሉ ለማስመለጥ በዚህ ወጥቶ በዚህ ገብቶ ሌላ አሁን የምናደርገው ምን መሰለህ? ከዛ በኋላ አልቀበልም አለ። አሁን ምን እናደርግ መሰለህ? ስለፈለገው ርዕስ ላይ እናውራ። አሁን እኔን ከጠየቀኝ ስለ እኔ እናውራ። ጥሩ ነገር እኮ ነው። ምን ስብከት እኮ ነው። እችላለሁ ብለው አይደል እንደ 24 ሰዓት የሚያወራው 24 ሰዓት ካወራበት
ቁጭ ብሎ ለመነጋገር ችግር አለው ብዬ አላምንም። ስለቻለማ ነው ነፍሳት የሚድነው እኮ። ስለተቻለ የሚያድን ከሆነ የማያውቁ ሰዎችንማ ማንም መሸወድ ይችላል። አሁን የምነግርህ ክርስቶስን መስበክ ሌላ ጉዳይ ነው። አሁን ችግር አለው ተብለዋል አይደለም? መፍትሄ እናምጣ። እኔ ችግሩ በጣም ጥሩ ችግር ከሌለው ኤርሚያስ ከዘማርያም ጋር በቀጠሮ ተገናኝተው ቴዲ ቤት ይነጋገሩ። ምንድነው ኤርሚያስ ሰው የሚመራው ሰው ነው እንደ ኤርሚያስ አያውቅም ምን እንደመናገር እንዳለበት፣ ማንንም ማናገር እንዳለበት ኤርሚያስ አያውቅም። መች ማናገር እንዳለበት ኤርሚያስ አያውቅም። ምን መሰለህ ኤርሚያስ ፖለቲከኛ ነው፣ በደንብ እንተዋወቃለን። እስከ ዛሬ አላልክም ነበር። ኖ እንተዋወቃለን። ከዚህ በፊት በደንብ ዛሬ አላልክም ነበር። ኖ እላለሁ እኮ አሁን ትላለህ። አሁን አልክ እንጂ እስከ ዛሬ እዛው ላይ ራሱ እነሱ ቆርጦ አትሂዱ ያሉበት ፔጅ አለ። እንትና ደምረውን ይሁን ማንን ነው እንትና የሚባል አንተ ለምሳሌ ዲቤት እንዲደረግ እንደገና ዲቤት እንዲደረግ ትፈልጋለህ አይደለ? ከዘማርያም ጋር ሪዲቤት አልተደረገ። ከዘማርያም ጋር ተደራርገው አይታወቁ እኮ እንደገና ከፈለገ አጥናጤዎስ ጋር ነው። አሁን ከጠራሁት ከዘማርያም ጋር ጥሪ እንዲያደርግ ትፈልጋለህ አይደል? አዎ። ከቀሲስ ዲበኩሉ ጋር እንዲያደርግ ትፈልጋለህ? ቀሲስ ዲበኩሉ ታስማማለህ? መጀመሪያ መቀነሻ የሚባል የለም። ለምን ፈራችሁ? ከአንተ ወንጌል ካለ ሙሉ ነኝ ካልክ፣ ቆይ አንዴ፣ አንተ ሙሉ ነኝ ወንጌል አለኝ ካልክ ማንም ይምጣ፣ ምን ችግር አለው? ማንም ይምጣ ምናምን አይደለም። መጀመሪያ ምን ችግር አለው? ይሄን አንተ በወንጌል ሙሉ ነኝ ካልክ ያውቁታል፣ ግን ሊነግሩህ አይፈልጉም። ቀሲስ ዲበኩሉን ያስመለጡበት ምክንያት ይንገሩክ። ምኑን? ከዲቤቱ ያስመለጡበትን ምክንያት ቀሲስ ዲበኩሉን ይንገሩክ። ወይ ቀሲስ ዲበኩሉ ይንገሩክ፣ ወይ ደግሞ እነ ዘማርያም ይንገሩክ። ከዛ በኋላ ትረዳዋለህ። ካልሆነ እሳቸው ቀሲስ ዲበኩሉ የቀጠሩት ቀጠሮ አሁንም ሪቲንክ ያርጉበትና በታቦቱ ዙሪያ ላይ ነገር ነው። አንተ ብቻ መናገር የለም። ዘማርያም አንድ መምህር ነው፣ አንድ አዋቂ ነው አይደል? ዘማርያምን መግጠም ካልቻልክ ማንም ይምጣ። ማንም እውነት ካለኝ ካልክ ማንም ይምጣ። ኮርቶ ለምን እንደምትመርጠው why you choose people ምንድነው የምታረገው? ንገረኝ። አንተ ማውን የማታውቀውን ነገር ነው የምትናገረው። ከዘማርያም በፊት ቀሲስ ዲበኩሉ ቀጠሮ ይዘው ዲበኩሉ አልፈለገም። በቃ ተው፣ እሱን ተው። ዘማርያምን አትገጥምም። ኤርሚም አልፈለገም። እንደ እችላለሁ ብላችሁ የመጣችሁት እኮ እናንተ መስሎኝ። ሁሉንም ቢመጡ ማንም ቢመጣ አልክ። ይኸውልህ ቢኒ፣ ማንም ቢመጣ እኔ ጋር ፊት ለፊት የሚቆም የለም ነው ኤርሚያስ የሚለው አይደል እንደ ማንም ቢመጣ እኔ እንዴት እንደማሳያቸው አውቃለሁ ነው የሚለው። ሲመጡ መቀበል እንጂ እያመጣ ማንጠባጠብ እንጂ ምን መፍራት ያስፈልጋል? አንተም ባለበት እኮ ያስመለጣቸው ብዙ ሰዎች እነ ደምረውን ሲያስመልጥ እነ ደምረው እኮ በኦርቶዶክስ እኮ እንጭጭ ነው። አሁን እኔ ለዲቤት አልቀርብም። አሁን ለምሳሌ ለዲቤት የምቀርብ ሰው ወንጌል ተማሪ እንጂ አስተማሪ አይደለሁ። እችላለሁ ብሎ ነው አይቀርቡ። ለዲቤት አይሆንማ ሊል ይችላል። ስሜታዊ ሆኖ ካስያዘ በኋላ አሁን ምንድን ነው የሚያከራክር? እኔ ኤርሚያስ ሲል ቃል በቃል ከሰማሁት ማንኛውም በወንጌል ይምጣ ጢባ ጢቤ ይጫወትበታለሁ ብለዋል ቃል በቃል። ማንም እኔ ፊት ለወንጌል የሚመሰክር የለም ብሏል። ዲበኩሉን አስቀድማቸው። ዘማርያምን ምን ነው ፈራው? ዘማርያምን የፈራው የለም። ለምን አንተ አትገጥመውም? ቆይ ቢኒ፣ ቀሲስ ዲበኩሉ ቀሲስ ዲበኩሉ ገለመሬ ይቀርና ቢኒ፣ እሺ አንተና ዘማርያም ለምን አብራችሁ አትሆኑ? እየቀለድኩ አይደለም። ወንጌላዊ ነህ አይደል? እኔ ወንጌላዊ ነኝ ብያለሁ። አዎ እስከማውቀው ነህ አይደል እንዴ? ወንጌላዊ ምን አማኝ ወይስ ወንጌላዊ የሚባል እንትን እኮ አለ። በጣም በንጽጽር ላይ ከነሱ ጋር ሆነ አብረን የምትሰራ ወንድም ነህ አይደለ? ወይስ ተሳስቼ ሌላ ቢኒ ነህ? ወንጌላዊ ነኝ አላልኩማ። ምናዊ ነህ? ወንጌላዊ ማለት ምን ማለት ነው? እስከማውቀው ድረስ ከነ ኤርሚያስ ጋር ቁጭ ብለህ በስነ ስርዓት በንጽጽር ላይ በገድላት በምን ላይ ስታወራ የነበርክ ወንድም ነህ አይደለ? አንዱ ከተሰጠው ከትምህርት ከፓስተር ነቢይ
ወንጌላዊ መጋቢ ከሚባሉት አንዱ ነው ወንጌላዊ። እሱን የምትሰጠኝ ከሆነ ነው ወንጌላዊ አይደለም። ወንጌል አማኝ ግን መቅረብ ትችላለህ አንተ። ከማን ጋር? ከዘማርያም ጋር ቀብርባችሁ ማውራት ትችላላችሁ? ከማርያም ጋር አልችልም። ኦኬ እሺ። ታንክ ዩ አትሊስት አምነህ እንደዛ ማለት ደስ ይለኛል። ሌላ ወይ ኤፍሬም ባለ ጊዜው መቅረብ ይችላል ከዘማርያም ጋር። ኤፍሬም ሙሉ ሰው እኮ ነው። አይ ነው አይ ለመጠየቅ ያክል ነው። ሙሉ እኔ ግማሽ ሰው ነው። ኤፍሬም ሙሉ ሰው ነው። ኤፍሬምን ብትጠይቀው ይመልስልሃል። ኤፍሬም ደግሞ ለማን ስለምትውሉ ትተዋወቃላችሁ ብዬ ስለማስብ ነው። ለምን እኔ ኤርሚያስ መስራት የፈለግከውን ፖለቲካ እየደረስኩበት ነው። እናንተ እንጂ የምትሰሩት ፖለቲካ እኔ አይደለም። እናንተ ምን ሆነ መሰለህ በሞት መሸቀጥ እኔ ትላንትና ወንድሜ የሞተ ሰው ነኝ። በሞት አልሸቀጥም። በሞት አይሸቀጥም። በቁም እያለ ስበከው። አንድ ሰው ክርስቶስን አሳውቀዋለሁ ካልክ ደውለህ ወይ በምታውቀው መልኩ ያንን ሰው ስበከው። ከሞተ በኋላ አትሸቅጥበትም። እንደዛ አይነት ለሞተ ነው የምታዝነው፣ ላለ ሰው ነው የምታዝነው አንተ። እኔ እማዝነው ለሁለቱም ነው እንዴ። ክርስቶስ ለሞተው አዝነው የለ እንዴ? ምንድን ነው ትምህርቱን አታውቀውም እንዴ? ክርስቶስን በአሁን የሚያድነው ክርስቶስ። አንተ ነው የጠየኩህ። ለሞተው ነው የምታዝነው ወይስ ላለው ነው የምታዝነው? ለሁለቱም ነው የማዝነው። እሺ አሁንም ለሁለቱም ነው ያዘነው። ይህንን መልእክት ያስተላለፈ ሰው ለሞተም ሰው ላለም ሰው ያለም ሰው ወንጌል ሊነገረው ይገባል። በሞተ ሰው ያለ ሰው ይማራል። ወንጌል ማለት ገድላት ነው እንዴ? ኖ ወንጌል ማለት ገድላት ነው ማለት አይደለም። አሁን በሞተ ሰው ያልከው ሌላ ሀሳብ ይዘህ ነው አይደል? ይሄ እንዳልክን ለማንሳት አስባለሁ። አዎ ስንናገር ሙስሊሙንም ተናግሬ ያለው ጴንጤውንም በዚህ ነገር ተናግሬ ያነሱት ያልኩበት ምክንያት እሱ እውነተኛ ወንጌላዊ ቢሆን ይህንን ሰው ደውሎ አውርቶት ሲታመም ጠይቆት ስለ ክርስቶስ ነግሮት ቢያልፍ ኖሮ አረ ይኸው እኔ ነግሬው ነበር ወንድሜ ወንጌልን ሳይቀበል አለፈ አዝናለሁ ቢል ማንም ችግር የለበትም። አሁን ጋር ፕሮብለም ያልሰበከውን ሰው አትዘባበትበትም። ይሄ ነው የኔ ወንጌል ነው ያስተላለፈው። የወንጌል መልእክት ብቻ ነው ያስተላለፈው። ታይሚንጉ ሮንግ ነው። መጽናናት ነው በአሁኑ ሰዓት ማጽናናት እንጂ ያለብህ ጉራን ማትነዘንዝበት እኮ አይደለም። ያጽናናውን እኮ አላሰባችሁለትም። ከዛ በፊት የጻፈውን ያጽናናው አይተነዋል። በሱ ማንተቃው እዛው ላይ አጽናንች ያለው ብለህ አናቱን ትለዋለህ እንዴ? ሰው በሰከንድ በዛው ቀን ነው የሚጽናናው። ምን አይነት ነገር ነው ቢኒ የምታወራው? ለህሊና ኑር እንጂ አንዳንዴ ህሊና እኮ አለ። እኔ እኮ እንቴ እንዲያሽቃብጥልኝ ብፈልግ ኖሮ ልንገርህ አይደል? ቆይ ስማኝ። ስም አልጠራም። ሃይማኖት አልጠራም። ማን ሞተው? አንድ ሰው ሞተ ሲባል ነው አይደል? እንዲ ያለው ሰው ሞተ ሲባል ማን ከሞተ በኋላ ነው ያንን ያለው? ከዛ በፊት ለምን አልጻፈውም? ቆይ ንገረኝ። ከዛ በፊት ያንን ጥቅስ ለምን አልጻፈው? በጽሁፍ ባይናገርም በንግግሩ ይናገራል። ከዛ በፊት ያለውን ኢየሱስ ነው ሁሌ የሚናገረው እንዳልክ ከመጣ ጀምሮ። አረ አሁን መልስልኝ። ከዛ በፊት እኔ ሰው ሲሞት በክርስቶስ ሳይሆን ብሎ የጻፈውን አንድ አሳየኝ፣ እናውራ። ሾሚ ስለማን የጻፈው ሰው? ይሄ እንግዲህ ነፃነት ከሞተ በኋላ ነው የተጻፈው። ነፃነት ሳይሞት በፊት እንዳልክ እንደዚህ አይነት ጽሁፍ የጻፈው አንድ ቦታ ላይ ያሳየኝ። ብራዘር ደሳ አማስክ አሁን እሱን መጠየቅ ትችላለህ። እኔ ለምንድን ነው እንደዚህ? ምክንያቱም ዲፌንድ ልታደረግ ነው የገባው። ስለዚህ ጠይቃለሁ። ዲፌንድ አደረገዋለሁ ባትል ዲፌንድ ላደረግ አይደለም የገባሁት። ወንድሜ ሀብትሽን ለመጠየቅም ስል ነበረ። ሀብትሽን ስለዚህ አየህ፣ እኔ ታይሚንግ የሚባል አለ። እኔ ካየህ ቪዲዮዎች ስላሉ ነው ስለ እንዳልክ ያወራሁት። ጌታ ኢየሱስ በሚያውቀው እንዳልክ ከክርስቶስ ውጭ የሚያወራው የለም። በጣም እግዚአብሔር ባርኮታል። መልካም ደስ የሚል ነው ብዬ ሰርች። ሲያጠፋ አጥፍታል ትለዋል። ደስ ኦል ኢት ኢዝ አባውት ታይሚንግ ይባላል። ሰው መጽናናት በሚፈልግበት ጊዜ የሰው ልጅ እየራበው ፖለቲካ አትሰብከው። የሰው ልጅ ሲረበው ዳቦ ነው የምትሰጠው። ደስ ኦል ኢት ኢዝ አባውት የክርስቶስን ወንጌል የሚያውቅ ሰው ክርስቶስ በሐዘን ጊዜ እንባ ፈሰሰ፣ ያውም አልዓዛርን እያዳ ነው ሄዶ አድኖት
የእነሱን ማዘን አይቶ ግን ክርስቶስ እንባውን አፈሰሰ ይላል ዮሐንስ ወንጌል ምዕራፍ 11 ላይ ብታነበው፣ መቼም ታነባለህ ብዬ አስባለሁ። የክርስቶስን መንገድ ካልተከተልን እኛ ማንን ነው? አዳኝ እንደተዳይ እኛ ማንን? ሌላ ጊዜ እኮ ቢያደርገው ማንም አይጠይቀውም። ይሄን ሰው ተሰው ታይሚንጉ ልክ አይደለም። የሰው ልጅን ሲኦል ነው የምትገቡት። በክርስቶስ ያላመነ እንደሚገባ ማንም ያውቃል። በታይሚንግ ግን ስትመታው የሰውን ልጅ በሀዘኑ ላይ ጦር ነው የምትወጋው። ትክክል አይደለም እያልኩ ነው። ይሄንን እንደ ሰው አይ ታይሚንጉ ልክ አይደለም ማስተካከል ነበረብኝ፣ ግን አሁንም ቢሆን በኢየሱስ ካልሆነ አይገባም ቢል እስማማለሁ። ታይሚንጎ እኮ ልክ አይደለም። በመቶ ሰላት ትዘባበቱ ነው። ሙስሊም አለው። ሙስሊምን አልተፈታሁትም። ግባና ፌስቡክ ላይ ሙስሊሞች ሙልጭ አድርገው ነው ልጁን የሰደቡት። ሙልጭ አድርገው። ጌታ ኢየሱስ ምስክሬ። ለምን አንድ ሰው ይለኩሳል፣ ሃይማኖት ይናገራል። አንድ ሰው ይለኩሳል፣ ሃይማኖት ይናገራል። መተው ንጽጽር ስትሰራ አምጣ ያንን ሰው። ንጽጽር ማለት እኮ ከሆነ ሰው ከሆነ ቦታ ጋር የምታነጻጽረው ነው። ያንን ፕሮዳክት ታመጣለህ፣ ይሄኛውን ፕሮዳክት ታመጣለህ። የኔ ፕሮዳክት ኳሊቲ ነው ብለህ ነው የምትሸጠው። ንጽጽር ማለት ያ ነው። በሃይማኖትም ንጽጽር ከሰራ ከዛ ሰው ከሌለ ንጽጽር እየሰራ አይደለም። ዝም ብለህ እንደ ቁራ ነው የምትጮኸው። ንጽጽር ከሰራ ብሪንግ ዳት ፐርሰን ታመጣዋለህ። እዚህ ጋር አንተ እዚህ ጋር ትመጣለህ፣ ታወራላችሁ፣ ሰው ይማራል። አለበለዚያ ጀስታ ናይካው የገደል ማሚቱ ማለት ነው። ራስህ ብቻ ነው የምትጮኸው። ስለዚህ ንጽጽር ማለት ትርጉሙ እንኳን ዴፊኔሽኑ ያልገባቸው ሰዎች ናቸው ንጽጽር እያሉ የሚቀባጥሩት። ስለዚህ አሁንም እናገራለሁ፣ ንጽጽር ከተፈለገ ኦርቶዶክስ መልስ አላት የሚሉ ወንድሞች አሉ። ከእነሱ ጋር ይቅጠሙ፣ ይነጻጸሩ። ሶሉሽን ሀብቴን የምጠይቀውን ነገር ጠይቀው፣ ሀብትሽ እዚህ ጋር ይመልሳል። ሙሉ ሰው ነው የምጨምርለት ሰው አለ። መደምደሚያ ስላረክ እኔም እሱ ላይ መደምደሚያ ላደርግና ወደ ሀብትሽ እሄዳለሁ። ንጽጽሩን በተመለከተ ሁሉም ሰው ያውቅበታል። ሚዲያ ላይ ነው ሁል ጊዜ የሚጠራሩት ማለት ነው። ሁሉም ሰው ቪዲዮ ሰርቶ ይጠራል ለሚፈልገው ሰው፣ ወይም ዲቤት ማድረግ ከፈለገው ሰው ጋር ዲቤት ያደርጋል። ያ ሰው ከፈለገ ዲቤቱን ይቀበላል፣ ካልፈለገ ደግሞ ዲቤቱን አይቀበልም። ምናልባት ደግሞ መካከለኛ በሆነ ሰው አማካኝነት ዲቤቱ ሊጠራ ይችላል። መካከለኛ በሆነ ሰው አማካኝነት ማለት ነው። በዛ ሰው አማካኝነት ዲቤቱ ሊጠራ ይችላል። እስቲል ደግሞ ተጠሪው ያን ጥሪ መቀበል አለበት ማለት ነው እንጂ ማናችንም ግፊት ስላደረግን፣ ማናችንም ተቃውሞ ስላቀረብን ዲቤቱ አይካሄድም። ማናችንም ግፊት ስላደረገን ዲቤቱ አይካሄድም። ዲቤቱን የሚወያየው ሰው እሱ በራሱ ይወስናል የሚል ነው ያው መደምደሚያ። አሁንም ለአንተ ቢሆን ይነጋገር፣ እንደገና ቪዲዮ ይስራ። መስራት የፈለገ ሰው ሜንሽን ያድርግ። ኤርሚን ከሆነ ኤርሚን፣ ኤፍሬምን ከሆነ ኤፍሬም፣ ቃሌን ከሆነ ቃሌን፣ ማንንም ከሆነ ስም ጠርቶ ሜንሽን ያድርግ። ያ ሰው ቪዲዮ ይደርሷል፣ ሜንሽን ተደርጓል፣ አልደረሰኝም አይልም። ስለዚህ አይቶ ምላሽ ይሰጣል ማለት ነው። በዚህ መልክ ይቀጥላል። ወንድም ሀብትሽን ልጠይቅ የገባሁት መልስ አልመለሰልኝም ስላልክ ነው እና አትዋሽ ብዬ ስጽፍ ያንን አይተው ነው ሰዎች ሚዩት ያደረጉኝ። አንተ መስለኝ ሞዴሬተር ሳይ ሞዴሬተር የለህም፣ ሌላ ሰው ግን ሚዩት አድርጎኛል። ያው ዮኒ አሁን ይፈታኛል ብዬ ተስፋ አደርጋለሁ፣ ችግር ስለሌለው ማለት ነው። ግን አትዋሽ ያልኩ ምንድን ነው ሀብትሽ፣ ለእናንተ ማታ ነው፣ ለእኛ ጠዋት ነበረ እንትኑ ውይይቱ። አደረጋችሁ፣ ገባክ፣ መልስ ለመመለስ ገባህ፣ አድምጠህ ነው የገባኸው። ከዛ ጊዜ ተሰጥቷል፣ ጊዜ እየተሰጠህ ታወራ ነበረ። በመካከል ጥያቄዎችን ተጠየቅ። ዛሬ ጥምቀት ዛሬ ለመሆኑ ማስረጃ አለ ወይም መጽሐፍ ቅዱሳዊ ማስረጃ አለ ወይ? የጥምቀት ባህል ማለት ነው። የጥምቀት ባህል መጽሐፍ ቅዱሳዊ ለመሆኑ ማስረጃ አለ ወይ የሚል ነው። አንተ እሱን ስትጠየቅ አንተ ጥያቄን በጥያቄ መለስክ። ምን ብለህ መለስክ? ከተሳሳትኩ አርመኝ። መጽሐፍ ቅዱስ በራሱ ትክክለኛ ለመሆኑ ምንድነው ማረጋገጫው አልክ። ይሄ እንዲህ በምትልበት ሰዓት ላይ እኛም ውስጥ ስለነበረን እየሰማን ነው። ጥያቄውን የሚሸሽ ጥያቄ እየጠየክ ነው አለክ። ስለዚህ ጥያቄውን መልስልኝና መልስልሃለሁ አለ። በኋላ ላይ ጥያቄውን መመለስ አልቻልክም፣ እሱም አልመለሰልም። ግን አንድ ነገር ጠየቀህ መልሶ ማለት ነው። መጨረሻ ላይ የወረድክበት ቦታ ላይ ማለት ነው። ልመለስ ላሳጥረው ማለት ነው። የወረድክበት ቦታ ላይ ምን ብሎ ጠየቀክ? ጥምቀት ባህል ዛሬ መሆኑ ማን ነገረ ሲል ቤተ ክርስቲያን አልክ።
ቤተክርስቲያን ከየት አምጥታ ነገረች ስትል ከመጽሐፍ ቅዱስ አልክ። ስለዚህ ራስ መለስክ የራስን ጥያቄ ማለት ነው። ዛሬ ጥምቀት በዓል ማነገረ ስትባል ቤተክርስቲያን ልጠብቅ ነው እንጂ አርመኝ ምልህ ለዛ ነው። ዛሬ ቤተክርስቲያን ጥምቀት በዓል መሆኑ ማን ነገረ ሲል ቤተክርስቲያን አልክ። ለቤተክርስቲያን ማን ነገራት ሲል መጽሐፍ ቅዱስ አልክ። አላልክም? ይኸው አላልኩም ካልክ ማምጣት እንችላለን። አሁን እኔ ማምጣት አልችልም። አሁን ማምጣት ግን እንችላለን። አላልኩም ካልክ እንደዚህ ካልክ ነው። ይኸውልህ እኔ ያላልኩትን እሱ እንደውም ሲል ነበረ። እኔ አሁን ዋሸ የምትለው እኔ የሚያስዋሽ ምንም ነገር የለም። አልሰረኩ ምን አላልኩ። ይሄ ሀሳብ ነው የምንለዋወጠው። የሚያስዋሽ ነገር ያለ አይመስለኝም። የማዋሽበትን ምክንያት የለም። እኔ ያልኩት ምንድን ነው ቢኒ፣ መጀመሪያ ኦርቶዶክስ ጥምቀት መጽሐፍ ቅዱሳዊ ነው ብሎ ታቦት አድርጎ ምናምን ያው እርግማኑ ኦርቶዶክስ አንድ ነገር ረጅም ጊዜ ስለቆየ እውነት አይደለም፣ አንድ ነገር ለዘመናት ስለተደረገ እውነት አይደለም እያለ ኦርቶዶክስን ውሸት ነች እያለ እየሰበከ ነበረ። ከዛ ጥምቀትን ትክክል አይደለም አለ። እኔ ጥምቀት እኔ ኦርቶዶክስ ነኝ። የመጽሐፍ ቅዱስ እውቀቴ በጣም ትንሽ ቢሆንም ቤተክርስቲያን በሄድኩበት ጊዜ የተማርኩት ጥምቀት ጌታ ዮርዳኖስ የተጠመቀበትን የክርስቶስን ጥምቀት አስበን የምናከብረው የጥምቀት በዓል ነው። እኔ የማውቀው እሱ ነው ብዬ ኤክስፕሌን አደረግኩኝ ማለት ነው። መጽሐፍ ቅዱስ ላይ አለ ወይ አለኝ። አሁን መጽሐፍ ቅዱስ ላይ ጌታ መጠመቁን በዮርዳኖስ አለ። የእሱን እሳቤ አድርገን ነው እኛ ጥምቀትን የምናከብረው በዓሉን የምናከብረው አልኩኝ፣ መለስኩኝ ማለት ነው። ግን ኦርቶዶክስ እምነት ደግሞ አንዳንድ ጊዜ ከመጽሐፍ ቅዱስ ውጭ የሆኑ ብዙ መጽሐፍቶች አሉ። ጌታም አይ ቲንክ ዮሐንስ ራእይ ይመስለኛል ከዚህ መጽሐፍ ውጭ ብዙ የተጻፉ ቅዱሳን መጽሐፍቶች አሉ ብሎ ሪኮግኒሽን ይሰጣል። ግን ሁሉም በዚህ አልተካተቱም ሁሉ ይላል። በአንድ መጽሐፍ እንዳልተካተቱ ሌሎች መጽሐፍ ቅዱሶች ሌላ ቅዱሳት መጽሐፍት እንዳሉ ይናገራል ብዬ ሪፈር አረኩለት ማለት ነው። እሱን አይልም አለኝ። እሺ ኦኬ አልኩና እሱ ላይ እንትን አለን። ግን እኔ ደግሞ ጥያቄ አነስ ኦኬ አንተ የኦርቶዶክስ ሁሉ ነገር ከመጽሐፍ ቅዱስ እንደማትከተል ወይም ኦርቶዶክስ እምነት መጽሐፍ ቅዱሳዊ እንዳልሆነች ሁሉ ጊዜ ትሰብካለህ፣ ሀመር ታደርጋለህ። ኦርቶዶክስን ሃይማኖት እንደሌላት ጌታን እንደማታከብር ትሰብካለህ። ግን መጽሐፍ ቅዱስም እኮ ራሱ ሚሊየን ኮንትራዲክሽን አለው ራሱ በራሱ መጽሐፍ ቅዱሱ። እንደገና መጽሐፍ ቅዱስ ራሱ እኛ በእምነት የምንቀበለው ከጌታ የተጻፈልን ነው ብለን የምንቀበለው ምንድነው 12ቱ ደቀ መዛሙርቶች የጻፉት ነው ብለን የምንቀበለው እንጂ ምንም አይነት ታንጅብል የሆነ ማረጋገጫ የለውም። እንኳን የኛ ሃይማኖት ዓለም ላይ ያሉ ሃይማኖቶች በሙሉ ማረጋገጫ የላቸው። ይሄንን አነሳው፣ ሎጂካል አርጊመንት ነው። ይሄን ሳነሳ ቆይ እሱን እነግርሃለሁ አለኝ። ከዛ በኋላ አስወረደኝ። የሆነው ነገር ይሄ ነው። ኖ አንተ ያልከው ቦታ ላይ ለምሳሌ መጽሐፍ ቅዱስ ጥምቀት ከየት አገኘም? ኦርቶዶክስ እንዴት ጥምቀትን ኦርቶዶክስ የት አምታ ነው የምታከብረው ሲለኝ ጌታ የተጠመቀውን ነው ከመጽሐፍ ቅዱስ ነው። ያ ማለት እኔን የሚያስወርድ ነገር አይደለም። እኔ ያልኩት ምንድን ነው? ሀሳቤን ልጨርስ። ተዋረዱን ተናገራ ከቤተ ክርስቲያን ብልሃል በቃ ብያለሁ። እሱን አላልኩም እኮ አላልኩም። ሀሳቤን ልጨርስ። ይኸውልህ እኔ ያልኩት ምንድን ነው? ቤተክርስቲያን ከየት አመጣችሁ ቤተክርስቲያን ሲለኝ ከመጽሐፍ ቅዱስ ብየዋለሁ። ኦፍኮርስ ቤተክርስቲያን ከመጽሐፍ ቅዱስ ነው የምታመጣው አይደለም እንዴ? ቆይ አዳምጠኝ። እኔ መጽሐፍ ቅዱስ ላይ ኮንትራዲክሽን አለ፣ መጽሐፍ ቅዱስ ራሱ አልተረጋገጠም ማለት ቤተክርስቲያን ከመጽሐፍ ቅዱስ ስለማምጣቷ አይጋጭም። ቤተክርስቲያን የምትከተለው መጽሐፍ ቅዱስ ነው። የአንተ ሃይማኖት ቢኒያም አንድ ጊዜ የአንተ ሃይማኖት የሚከተለው መጽሐፍ ቅዱስ ነው። አንድ ሙስሊም የሚከተለው ቁርአን ነው። ይሄንን ማለት እኔን የሚያስወርድ አይደለም። ይኸው መልስ መለስክልኝ ብሎ አስወረደኝ። ቀጥሎ እኮ ሊመልስልኝ ስላልቻለ እኮ ነው ያስወረደኝ። ስጠኝ ኢንፎርሜሽን መጽሐፍ ቅዱስ እውነተኛ ስለመሆኑ ማረጋገጫ አምጣልኝ ስለው የለም። አንተም አትሰጠኝም፣ እርግጠኛ ነኝ። በቃ አንተ መለስክለት እኮ ያኔ ስትመልስለት አስወረደ ነው። ምን መለስኩ? እኔ አልመለስኩለትም። ቆይ ማስወረዱን ለምን አስፈለገ? ኖ ዮኒ ቆይ እዚህ ጋር ነው ሊያሳስተ ነው ቢኒ የሚፈልገው። ቆይ ልንገር፣ እኔ አዳምጠኝ። የጠየቀውን ጥያቄ
ቢኒ ማጭበርበር ነው የምትወዱት። በጣም ያስጠላው ነገር የምናውቀውን ነገር ለምንድን ነው ኮንትራዲክት የምታደርገው? ነገሩን የምታገጫጨው ለምንድን ነው? ሲምፕል ነገር ነው። ለምንድን ነው የሚገጫጭብህ? አንተ ነው የተገጫጨብህ። አንተ ማስረጃውን ጠየቅ አይደለ? አንተ ስታመልከው ቢኒ ልስንት እኔ መጽሐፍ ቅዱስ አልቀበልም እኮ አላልኩም እኮ። እኔ መጽሐፍ ቅዱስ አልቀበልም ብያለሁ እንዴ? የእውነተኛነት ማረጋገጫ ግን ጠይቀሃል። የለውም። አዎ አውቃለሁ። ይሄን ያ ማለት ጥያቄ መሸሽ ስለነበረብህ ነው። እሱን ጥያቄ ይተረጉምላል። ጥያቄ መሸሽ ስለነበረብህ ጥያቄ መሸሽ ስለነበረብኝ እመልስልሃለሁ። ኢቭን 1 ሚሊዮን ኮንትራዲክሽን አለው ስትል እሱን ራሱ በማስረጃ አምጣ ብሎ ነበር። አንድ እንኳን አላቀረብክም። እሱን እኮ ልሰጠው ስላምን ያስወረደኝ አንድ ባላቀረብክም ነው የወረደኝ። መች ትዕግስት ነበር? መች ትዕግስት ነበር? ዩቲዩብ ላይ ሄዳችሁ ማየት ይችላል። ለምን አስወረደው እኮ ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። እኔማ ተነጋገርን እኮ አሁን ነገርኩት። የወረደበት ምክንያት አወረደው ነው ወረደ ራሱ ነው አስወረደው። ኤርሚን ያስወረደው ጠይቀው የነበሩ ሰዎች ቆይ ለምን አስወረደው? አልጨረሰም። ለምን አስወረደው? አንደኛ ቤቱ ነው፣ መብቱ ነው ማስወረድ። ጠይቀው መልስ የለውም። ለምንድን ነው ማላስወረደ? እንደፈለግ ጥግ ድረስ ብንነጋገር ቢኒ ማላስወረደ ለምን መሰለ? ቤቴ ነው መብቴ ነው ብዬ አይደለም እንበጣረርብህ። መብት እንነጋገራለን፣ አደልቶች ነን። ዊ ካን አግሪ ቱ ዲስአግሪ እኮ እኔ እናንተ መስማማት የለብንም ለመነጋገር። የአንተ ሀሳብ የተለየ ነው፣ የኔ ሀሳብ የተለየ ነው። በክብብር ግን መነጋገር እንችላለን። የሀሳብ ስላልተመቸን ብቻ እያወረድኩ እያወጣው ሊሆን አይችልም። ከአንድ ክርስቲያን እየተደማመጥን ከሆነ የምታቆየኝ እየተደማመጥን ከሆነ ነው አይደል? አፍላፍ የምናወራ ከሆነ ሁልጊዜ ኤርሚያስ መጨማመር ማስፈልግ። ኤርሚያስ በጣም ኃይለኛ አሁን አንድ ሰው ስም ኤርሚያስ በጣም አግሬሲቭ ሰው ነው። ይህን ማንተም ትላለህ ማለት አንችልም። ለማንኛውም ኤርሚ ያው ታውቃለህ፣ ሁሌ አከብራለሁ፣ እወድሃለሁ። አሁንም ከዚህ በኋላም እወድሃለሁ። ይቀጥላል። ኦፍኮርስ ለምንድን ነው የምንጠላለው? አልደረስኩም ገዛ ማለት ገባኝ ማለት ያው አሁንም ስለ ሰው ላወራ አልመጣውም። አንድ ኮመንት ብቻ ጻፍኩኝ ስመወት፣ ከዛ ገዝት ልላክ። ይህንንም በዛውም ልነግርህ ፈልጌ ቤኒሻ ወንድሜ ነው መቼም ቢሆን ማለት ነው። ሀሳብ የተለያየ አንዴ ልንገራቸው፣ የተለያየ ሀሳብ ሊኖረን ይችላል። ቢኖረን እንኳን እኔና ሀብትሽ የተለያየ ሀሳብ ኖሮን ስንት ጊዜ በፖለቲካም ሆነ በሌላ ተፋልጠናል። ምንም ችግር የለብንም። የተለያየ ሀሳብ መኖር የኔን ሀሳብ ካልተቀበልክ ብዬ ከዚህ ዘርበል አልልም። አሁን ለምሳሌ አንተ የራስን ሀሳብ ይዘን የመጣው ዊ ካን አግሪ ቱ ዲስአግሪ ኢትስ ኦኬ nothing wrong with that። ይሄ የሰለጠነ ክርስትና ሳይኖረን ክርስቲያንን ማለት አንችልም። ሀብታሙ ለሚለው ሃይማኖት በእምነት ነው እንጂ ፕሩፍ የለውም። ሃይማኖት በእምነት የምናደርገው ስናምን የሚደረግልን ነው ሃይማኖት እንጂ ፕሩፍ የለውም፣ ማረጋገጫ የለውም። ሃይማኖት የትም ጋይድ እመን ነው የሚለው ክርስቶስ፣ ትድናለህ ነው የሚለው። ሃይማኖት እምነት እንጂ እንደ ሳይንስ በፕሩፍ የመጣ በዶክመንት የመጣ ነገር አይደለም። እምነቱ ነው እያዳነን ያለው። ስለዚህ እምነት ላይ እንዳለ ይሄ ማንም የሚመሰክረው በእምነት የሚመጣ ነው። ሃይማኖት እምነት። አንድ ነገር እዚህ ጋር ማስተካከል እንፈልገው። አሁንም ውሸታም እያለ ነው የሚለው። ይሄ በጣም እኮ የሚገርመው እኔ የጴንጤ ማይንድ ሴት በአብዛኛው የተባረኩ ስንት አሉ መሰለሽ? ሁሉንም ማለት ጌታ ኢየሱስ ምስክሬ መልካሞች አሉ በጣም አይ አንደርስታንድ። ግን አንድ ካስተምሮቱ ይመስለኛል ሁሉ ጊዜ የራሳቸውን ትክክል አድርገው ነው የሚመጡት እና ሌላውን በቃ ኃጢአተኛ፣ እኛ ጸድቀናል፣ እናንተ አልጸደቃችሁም፣ እኛ እንዲነን፣ እኛ በጌታ እንዲነን። መጽሐፍ ቅዱስን ይዘህ መምጣት ነው። አትስደቡ ቤኒሻን። እዚህ ጋር አሁን አንድ ሰው ከስር ሀሳብ ነው የምንሰጠው። ሀሳብ ነው። ቢኒን አክብሮ መጥቶ እኔ ፔጅ ላይ አትስደቡ። ቢኒም ወንድም ነው። እኛ በሀሳብ እኔም እኮ እነሱ ቤት ስንሄድ እኮ ለመወያየት ነው፣ ለመጣላት አይደለም የምንሄደው። እና ቢኒ አሁን አንተ ዋሻ ያልከኝ እኔ ዋሻሁት ነገር የለም። ምን አለ መሰለህ፣ መጀመሪያ እንደው በሲምፕል ወይ ላስቀምጥልህ። ለምንድን ነው ጥምቀትን የምትቃወመው? ጥምቀት መጽሐፍ ቅዱሳዊ ነው። ጥምቀት መጽሐፍ ቅዱሳዊ ነው። ጥምቀት ኢየሱስ ክርስቶስ ማን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን የጌታን ጥምቀት አስበን የምናከብረው ነው አልኩና መለስኩለት። እሱ ደግሞ መጽሐፍ ቅዱሳዊ ነው ወይ አለኝ።
እኔ እስከማውቀው ነው ዮኒ the best of my knowledge ነው ያልኩት። አስወር ጋር እኔ እስከማውቀው ድረስ ኦርቶዶክስ ቤተክርስቲያን ሲሄድ የተማርኩት ኢየሱስ ክርስቶስ በዮርዳኖስ የተጠመቀበትን ቀን አስበን ነው የምናከብረው አልኩት። ይሄ ነው የመለስኩለት። ከዛ መጽሐፍ ቅዱሳዊ አይደለም አለ። አየህ፣ ከዛ በኋላ መከራከራ መጽሐፍ ቅዱሳዊ አይደለም አለኝ። ኦኬ እሺ፣ መጽሐፍ ቅዱሳዊ ባይሆንም መልካም ነገር ነው አይደለም? ጥምቀትን ማሰብ እስና ላይክ ጣዖት ማምለክ አይደለም። የክርስቶስን ጥምቀት አስበን ማክበራችን የምንወነጀል መጽሐፍ ቅዱሳዊ ሆነም አልሆነም ገብቷል። የምንወነጀልበት የምንጠላበት ፕሮግራም ተይዞ የምንወቀስበት መሆን የለበትም። ይሄ ዲፕ የሆነ የኦርቶዶክስ እምነት ጥላቻ ከሌለ በስተቀር አይ ሁሉንም ነው የሚያጥላለው። ስህተቱንም እውነቱንም ሁሉም ነገር የኦርቶዶክስ ጽሁፉንም ካላንደሩንም ነው የሚያጥላሉት እኮ እነዚህ ሰዎች። ምን ቀራቸው? እያንዳንዱ ነገር ሲረግሙ ነው የሚውሉት። ይሄ ከጥላቻ ነው የሚመጣው፣ ከትምህርት አይደለም። ይሄ ከመጽሐፍ ቅዱስ ትምህርት ወይ ወንጌልን ለመስበክ ብላችሁ አይደለም የምታደርጉት። ሁሉንም ነገር በመጥላት አሸናፊ አትሆኑም። በፍቅር ነው። ዮኒም እንዳለ ሳሚ ጴንጤ ነው አውቃለሁ፣ ወንድሜ ነው፣ ጓደኛ አብረድ እንደናንተ ሲያወራ አይቼው አላውቅም። ገብቷል። ቅድም እንዳለው ነጮቹ አሉ ሲያስተምሩ የነበሩ ነጮች ናቸው። ቸርች ያስፋፋሉ፣ ይመጣሉ። አንድም ቀን ኦርቶዶክስን ተሳድበው አያውቁም። ቤተክርስቲያን ሄዱ ነበር። እውነቱን ነው። ቤተክርስቲያን ሄደው ይረዱ ነበር። ቤተክርስቲያን ሄደው ይሰሙ ነበር። ነጠላ ለብሰው ያከብሩ ነበር መስለው ነው። አንድ ቀን ኦፖዝ አድርገው ያውቁ። ግን ኦርቶዶክስ ክርስቶስን ይሰብካሉ እነዛ ሰዎች። አየህ፣ አንተ እውነት ካለ በዛ መንገድ መሄድ እንጂ ቀንና ሌሊት ኦርቶዶክስን ጉዱፍ ይዘመተ ማጥላላት፣ ይሄ ፍቅር አይደለም። ክርስቶስ ፍቅር ነው ብለህ ካልክ በኋላ የሰዎችን ኃጢአት በማብዛትና ሰዎችን እንደ ምንም ሃይማኖት እንደሌላቸው ምንም እንደ ኦርቶዶክስ እኮ እግዚአብሔር ያሳየው ሃይማኖት የላትም ይላል። የኦርቶዶክስ መሰረት ክርስቶስ ነው። ይህንን ማንም አይክድም። ለዛም እኛ ከምንጾማቸው አጽዋማቶች ራሱ እኮ ክርስቶስን በማሰብ የገና ውልደቱን በማሰብ ትንሣኤ ሞቱን በማሰብ አንተ እንዳልከው ጾማችሁ ጾም አይደለም ይልሃል። ጾማችሁ በስልጆ ነው የምትጾሙት ይልሃል። በየአይነት እግዚአብሔር ያሳየ። እስኪ አንተ ኤርሚያስ ወንድሜ ለሰውነትም ጥሩ ነው፣ ሰውነት ትንሽ ትከሳለህ ስፖርት ስለማትሰራ። አሊስ እኔ ምክር ልምከር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጾምን የፋሲካ ጾም ሲመጣ 2 ወር ጠዋት ሳትበላ እስከ 9 ሰዓት ሳትበላ ቆይ። ስጋ ሳትበላ ለ2 ወር ቆይ። አፕራሚስ ዩ ሰውነት ራሱ ይስተካከላል። አይደለም መንፈስ እና የጥላቻችሁ ጥግ ሁሉንም ነገር እግዚአብሔር ያሳየን። ሰው በመንፈስ ሆኖ ዮኒ እናንተ ጠግባችሁ ሆዳችሁ ሞልታችሁ ይላል። የጾምነውን ጾም ሊያራክሰው ይሞክራል። እሱም አይችለውን ማለት ነው። እና እንደገና ደግሞ ሰውም ሆነ ክርስቶስ ሰው ነው። ሰው ሆኖ ነው 40 ቀን የጾሙ ሳይበላ ሳይጠጣ። እናንተ ስለምን እንደሱ አትጾሙም ወይ? እና እንደዛ ከሆነ ክርስቶስ ተራራውን ሂድ ብሏል። ለምን አንተ ተራራውን ሙቫ ሂድ ተነስ ከዚህና ሂድ ለምን አትለውም? ክርስቶስ ብዙ ታምራት ሰርቷል። ለምን አንተ እሱን አታረግም? የውሸት ፓስተር ደርድረ ስምሽን አውቃለሁ አባትሽን አውቃለሁ መኪና ገዛልሻለሁ ምናምን የሚል ተረት ከምታወራ አዳምጠኝ እንጂ ተረት ከምታወሩ ለምንድን ነው ክርስቶስ ያደረገውን ታምር ለምን አታረጉም? ይህንን ማድረግ ካላቆማችሁ ከዚህ የተናነሰ ከወንጌል አማኝ አትጠብቅ። ይህንን ማድረግ ማቆም አለባችሁ። ኢቨን አንተ ብቻ ይህን ማድረግ ምንድን ነው ያደረግነው? እንደዚህ አሁን ሞክ የምታደርገው እንዲህ ይሄ ሞክ ማለት ነው። ለዛ አሁን ሞክ ተደረግ። እናንተ እንደምታደርጉት እኮ እኔ ሩቡን እንኳን አልተናገርኩም። እኛ ታዲያ ምን ችግር አለ ታዲያ? በገመድ አስራችሁ እንደዚህ ጤነኛ ሰው ውሃ ስር እየዘፈቃችሁ እያወጣችሁ እያየን ይህንን ተው ወንጌል አይደለም ብለን ስንል ለምን እንነቀፋለን? ይህ እየተደረገ ያለው የት ነው? ኦርቶዶክስ ውስጥ ነው አይደለ እንዴ? እሱን ዮኒ ቅድም አስረዳኛ አንዴ ቢኒ፣ እዚህ ጋር ጥቅስ አለ ታስረዳኛለህ አንዴ። ምንድን ነው መልስ? ምንድን ነው አንብብለት? ዮኒ አንብብለት መጀመሪያ ለሌሎቹም እንዲሰሙ። አንብቦ ያነበበ ነው እንጂ የሚያስረዳው እኔ ላስረዳ ነው እንዲ እሱ አንብቦ እኔ አስረዳና አንተ ከተቃወም እንግዲህ እናወራበታለን። ምን ይላል? ምን ልትሰጠኝ ነው? በጣም ጥሩ። አይ አዳምጠዋል ነበር። ኦኬ ምን ይል መሳይ ገመድ ከተው ጸበል ውስጥ ምናምን የሚቀጡ ስላልክ እስቲ መጽሐፍ ቅዱስ ምን ይላል የሚለውን እኔ ደግሞ እሱ ሲል ለምን መልስ አልሰጠውም? ከታች ያለው ልጅ ከታች ያለው ልጅ የትኛው?
አዲ እንትና ሀብትሻውን ሲናገር ስለ ወንጌል አማኝ ሲናገር ባንክ ብር ይወጣላቸዋል፣ ድንጋዩን ወርቅ አድርግላቸዋለሁ፣ ሚራክል መላላቸው የሚሉ አለ። እናሳይህ ታዳኛ በመቋጠሪያ ምናምን በቀበቶ የሚጀልጡ ምናምን እናሳይህ። አሳይ፣ ምንም ችግር የለው። መማማር አለብን። ስህተቱን ስህተት የኦርቶዶክስ ስህተት ያንተን ትክክል አይደለም። የኦርቶዶክስንም ስህተት ስታመጣለህ ይሄ ልክ አይደለም እልሃለሁ። እኔ ጋር ስህተት ኦርቶዶክስም ጋር ሆነ ልንገርህ ቢልሽ ኦርቶዶክስ ጋር ሄድክ ስህተት ነው። ጴንጤ ጋር መጣ እስላም ጋር ስህተት ከሆነ ስህተት ነው እልሃለሁ። ስህተትን ስህተት ነው የምለው የትም ቦታ። እንደዛ ብሎ መናገር ደግሞ ወንጌል እየሰበኩ ነው አያስብልም ነው እኔ ደግሞ ብለው እንደዛ ብሎ መስበክና እንደዛ አይነት ነገሮችን ማጋለጥ ወንጌል ነው፣ የወንጌል አካል ነው ምልክ እኔ ደግሞ የወንጌል አካል ነው። ሚራክል መኒ ምናምን የሚባለው ግን የወንጌል አካል አይደለም። እንደሱ መጠየቅ ትችላለህ። ስለዚህ እንደዚህ አይነት ስህተቶች፣ ማጭበርበሮች ልክ ናቸው። እንቃወማቸው አይተሃል። እኛ ደግሞ እንደዚህ አይነት ምን መሰለህ ሞር እኔ የማደርገው ምን መሰለህ ሞር እኔ ፍቃዳቸውን አነጥቃቸው ይንሻይ ልዘግብሽ ነው ምን መሰለህ የከተማ ልጅም ስለሆን ነው የምንግባባው። ቢኔ ምን መሰለህ አሁን ለምሳሌ እኔ ልጆቼን ሳልቀጣ ልጆቼን ሳላስተካክል ሌሎች ልጆች ጋር ጓልል እስነማ ቢዝነስ ልጄ ወሮ በላ ሆኖ የሌላ ልጅን ጨዋውን ብዬ አልመክርም። ልጄ ቤት የማይገባ ነገር እያደረገ ሌሎች ጋር ሂጄ ያዙ ይልቀቁኝ አልልም። በእምነትም እኔ ቤት ቆይ እየሰማኝ አንተም ትነግረኛለህ። በእምነትም እኔ ቤት ብዙ ጉድፍ ካለ እሱን ፊክስ አድርጌ ሌሎችን ለመጋበዝ እንዲያመቸኝ አደርጋለሁ እንጂ እኔ ቤት ያለው ለጊዜው ይቆይልኝ። እኔ ሌላ ጥቅም ከሌሎች አመጣና እዚህ አብረን የሆነ ነገር እናደርጋለን የሚባል ስራዎች የሉ። መሆን ያለበት ምንድን ነው? እዚህ ጋር ያለውን በደንብ አድርጌ ነው ወንጌል እንደዚህ አይልም፣ ተስተካከሉ፣ ይሄ እኛ ቤት ችግር አለ አስተካክሉት ብለህ ለወንጌል መቆርቆር ያ ነው። ቤት ውስጥ ያለውን ኢየሱስን አውቃለሁ የሚል አጭበርባሪና ሌባ ማጋለጥ ነው ወንጌል ማለት ነው። ቤቴን መነገጃ አረጋችሁት ነው የሚለው። ቤቴን የአባቴን ቤት መነገጃ አረጋችሁት ነው የሚለው። ስለዚህ ቤት ላይ ያለውን ነው ፎከስ አድርገ መስራት ያለብን። ናው ቤት ከተሰራ በኋላ ገስዋል ሌላውን ደግሞ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ይላል። እዚህ ቤት በአባት ቤት መነገጃ ያደርገውን በደንብ አድርገህ ትነግረውና ታጋልጥና ታወጣና እዚህ ጋር ደግሞ ወንጌል ትሰራለህ። እኔ እስከማየው 24/7 ኦርቶዶክስ ይባል እንጂ እዚህ ጋር ያለውን ችግር ሲወጣነ 24/7 አሁን መክፈት እችላለሁ። ቃል ለምድር ለሰማይ 24/7 ኦርቶዶክስ ናት አጀንዳቸው። ያ ወንጌል አይደለም እስና ይሄን ልቦና የሚያውቀዋል። አንድ ሳምንት ኦርቶዶክስ ሳትጠራ ይስበኩ አይችሉትም። ኦርቶዶክስ ለምን ሀቢት ካደረግከው በኋላ መቀየር አትችልም። ክርስቶስን በፍቅር ለመስበክ ገብተው ለሚጠይቁ እንኳን ሚውት ውጣ፣ እኩል አታውራ፣ በዚህ ውጣ እኔ አልልህ። አሁን እኔ ጋር እንደፈለግ ታወራል። ሚውት አርግ፣ እኩል ከኔ ጋር አታውራ፣ ገለመሌ እያልኩ አይደለም፣ ንቄ አላውራ። ኤርሚያስ ቤት ግባ ዳዝ ዌሪስ እኔ ቤት ገብቶ ራሱ አዳምጠኝ እያለ ነው የሚያወራኝ። ነው ዩ ካንት ነው ያልኩት። እየተደማመጠን ማውራት እንችላለን። እኩል ከኔ ጋር አታውራ፣ አወርዳለሁ። በሰው ቤት እንኳን ሲል ነው ሞዴሬተሩን ያነሳውበት። ለምን ዩ ካን ናት ዱ ዛት ቱ ሚ። የቤቱ ባለቤት እያለ እኔ አወርዳለሁ፣ እኔ አወጣለሁ፣ እኔ ሚውት አደርጋለሁ እያልክ በእኔ ቤት ላይ ስልጣን አይኖርም። እኔ ከሌለው ዩ ካን ዱ ላይ፣ እኔ ካለው ግን አይደረግም። ትህትና ነው ክርስትና። ትህትና የሌለው ክርስትና ማንን ሊጋበዝ ይችላል? ስለዚህ አሁንም እነዛ ነገሮች መጨመር አለበት። ኃይለኝነት በክርስቶስ ቤት አይሰራም። ሰርቶ ማያውቅ ሲመቱት፣ ሲደበድቡት፣ ሲያዋርዱት ዝም ያለ አምላክ እንጂ እየመለሰላቸው እየተደባደባቸው ምን እያደረጋቸው የመለሰ አምላክ የለንም። እና ያንን አምላክ ይዘ መስተካከል ትቢቱ መኖሩ ከየት የመጣ ነው? እኔ ያልገባኝ እሱ ነው። ሲጠየቅ ጎ የማለት ነገሩ ከየት የመጣ ነው? ትህትና ከየት ከማን ነው ታዲያ የሚማሩት? እስቲ ንገረኛ አንተ በምትፈልገው ቋንቋ። እኔ ይህን ጨርሼ 2 ደቂቃ ወይ 1 ደቂቃ ተናግሬ ጨርሳለሁ። ምክንያቱም የገባሁበትን ዓላማ ማውራት ትችላለህ።
ላውራ ብሏል። አንዴ ሀብትሽ አንድ ላቋርጠው ሳይሆን ኤርሚያስ ቤት ላቀርብልህ የነበረውን ኮንትራዲክሽን እዚህ ላቀርብልህ እችላለሁ። ወጣ ኖ እሱን ከኤርሚያስ ጋርም ሆነ እሱ ቤት በደንብ አውሩ። ኦኬ ይሁን ሚሊየን ላቀርብልህ እችላለሁ። ሰው እንትን ታሚ አንተም ታወራለህ፣ ግን ቢኒ አንዴ ላውራ ብሎኛል። አንዴ አሱ ዳለኔም እንዲመለስልኝ ነበር። ታሚ ፕሮቴስታንት ነው በነገራችን ቢኒሻ እንድታቆይ ሳሚ በጌታ ነው። የምጠይቀው ነገር አለ ከመውረዱ በፊት ሳሚ እንትን ነው። አሁን ለቢኒዬ ክሪቲሲዝም ሲነሳ ዮኒ ባነሳው ላይ ማለት ነው። ቢኮዝ እኛ ቤታችንን እንደማንመረምር ወይ ቤታችን ያሉ ሐሰተኞችን በትምህርትም ይሁን በልምምድ ማንቃወም ተደርጎ መወሰድ የለበትም። ዮኒ አንተም ታውቃለህ፣ ብዙ ጊዜ አይሰራም። ጌታ ኢየሱስ ምስክሬ አልዋሽም። ከጊዜው ማነስና መብዛት ጋር ነው። ጊዜው ፎከስ የተደረገው ቤት ላይ የሚስተካከለው ላይ ሳይሆን ሌላው ላይ የማተኮር ነው። አሁን ለምሳሌ ቤቴ ላይ እንዳልኩ እኔ ልጆቼ ላይ ትኩረት ትቼ ዮኒ እኔ እዚህ ጋር ጨምርልህ። ዮኒ አንድ ነገር ለሊና ስትል መልስ እዩ ጩፋን እኮ እዩ ጩፋን ይደግፉታል፣ ዳግም ይደግፈዋል፣ ኤርሚያስ ይደግፈዋል። እዩ ጩፋን አንድ ጊዜ አባት እዩ ጩፋ ስንት ጊዜ ነው ያጭበረበረው? አንድ ጊዜ እሱን አይሰማም። አንድ ጊዜ ያው ሚዩት አደረጉክ ነው። ራስን ያደረግከው ራሱ ነው። እኔ ቤት ሚዩት የሚያደርገኝ ሚዩት ስልህ ማይኩን ነው እንጂ እንድታወራ እኛ ስርዓት እናውቃለን። ቢኒ ስታወራ ራስህ ታደርጋለህ እንጂ አንተማ የሚዲያ ሰው ነው እኮ ያው። ስለዚህ እኛ ቤታችን ያለውን ችግር እጸጽ የማንናገር ተደርጎ መወሰድ የለበትም። እንናገራለን፣ እናጋልጣለን። ሲበዛ ደግሞ ከኛ የተሻሉ ሰዎች አሉ አይደለ? እስከ ቸርቹ ድረስ ሄደው ስልክ እስከ መደወል ድረስ እስከ ማናገር ድረስ ይደርሳሉ ማለት ነው። እዚህ ደረጃ ድረስ የሚደርሱ አካሎች አሉ ማለት ነው። ስለዚህ ቤታችን ውስጥ እናንተ ብትቃወሙት ልጠራልህ ስል ቀድመህ ትጠራልኛለህ አይደል? አቤል ጀበናውን እኔም አይመቸኝም፣ እውነቱን ልንገርህ አይደለ? አቤል አይመቸኝም ግን በተወሰነ መልኩ አቤል ግን ብዙ እውነት አለው። ዮኒ የቀን ሙሉ ስራ አረገው። በዛ ላይ ደግሞ ያው ታውቃለህ ገብቶሃል አይደለ? አቤላውን ብታመጣ ብዙ እውነት አለው። አልዋሽም፣ የሚናገራቸው እውነት አለ። ሌላ ነገር አሁን ነገ ቪዲዮ ይሰራል። ሌላ ነገ ቪዲዮ ይሰራል። ለእሱ እንጀራ መሆን አልፈልግም። አሁን ፕሮዝን ነው ያለው። ገብቶሃል እንዳልኩ አቤል በተወሰነ መልኩ እውነት አለው። ገባ በተወሰነ አንተ ራሴው ጀበና ምናምን እያልከው ጀበና ነው የምለው። ከኔ ጋር እንመጫለን። አይመችም። ለምን መሰለ ምን ይገብረኝ መሰለ እኔ በባህሪ በጣም የቀን ሙሉ ስራ አረገው የሙሉ ጊዜ ይቻል ነገር ኤቭሪዴይ ነቀፋ በየትኛውም ይደብራል። አሁን ለምሳሌ አንተ ልወድ የምችልበት ነገር ሁሌ ነቀፋ ሲሆን አይመችም። ገብቷል? አንዳንዴ ፍቅር፣ አንዳንዴ ወንጌል፣ አንዳንዴ ምን አንዳንዴ የሆነ ነገር ስታይ ደግሞ በዛ ነገር ላይ አስተያየት ትሰጣለህ። ለምሳሌ እኔ እንዳልክን በምታየው መልኩ ቪዲዮዎችን አምጡ። በጌታ ከሆነ በኋላ የሚገርም ደጋፊው ነበር። ስህተት ካለ ደግሞ ስህተት ማለት ሊያስቱ አይገባም። ሌሎችንም ስህተት አብሬ እንድናገር ያደርገኛል። የእሱ ማድረጉ ምክንያት ይሆናል ሌሎችንም እንዳወጣ። አየህ፣ እሱ ያችን ነገር ቢያልፋት ኖሮ የለም በቃ ይኸውላ እኔ አሁን ጎልጉያ ያወጣሁት ጉድ አይወጣም ነበር። አንዳንዴ ቆም ብለን ማሰብ ጥሩ ነው። ትክክል ብትሆንም ታይሚንግ የሚባል ነገር አለ በማንኛውም ነገር ላይ። ታይሚንግ ሁልጊዜ ሶሻል ሚዲያ ላይ ወሳኝ ነገር እንደሆነ ማንም ያውቀዋል። ጌታ ኢየሱስ ምስክሬ የሶሻል ሚዲያ ሰው ስለሆነ እንዳልክ ያቺን ታይሚንግ ጠብቆ ጠዋ ማድረግ ፈልጓል፣ ያደርጓል። ፌስቡክ ላይ ሄድ የጭቅጭቀ የአሽሙር ነገር ነው ብዙ ጊዜ የሚፖስተው። ገብታችሁ ይሁና ዮኒ ማኛ ቀጣፊ ውሸታም በለው። አሽሙር ምን ይጠቅመናል? መናገር የምፈልገው ፊት ለፊት ደባልቀዋል። አሽሙር ወንድ ልጅ አይደለን እንዴ? ቢኤምኤ መናገር የምፈልገው ሳልፈራ እናገራለሁ፣ የፈለገውን እቀበላለሁ። የመጣው አሽሙር በወንድ ልጅ የሚደብር ወንጌል ነው። አሽሙር አያስፈልግም። መናገር የምፈልገውን ፊት ለፊት እነግርሃለሁ አልኩ። መሆንም ያለበት ያ ነው። ስለዚህ ቢሆንም ግን ሰምታይምስ እንዳልኩ መነጋገር በጌታ
ያንን መስተካከል መሄድ አለብኝ። ሆንዬ በጣም ነው ወደ ሌሎቻችሁ እንዲወዳችኋለሁ። ባይዘው አንድ ነገር ነው። አይ ቢኒ ከመሄድ በፊት አትሂድ ቢኒ፣ አንድ ጊዜ ጥያቄ አለ ይላንተ። ባይዘው አልቅማ ቢኒሻ ቤተሰብ ሮጦ ሄድና በለው። ኖ ቢኒሻ ወንድሜ ነው። ቢኒሻን አላስ አይ እሱ ቤትም አንድ ቀን የሆነ የሚሳደብ ልጅ ነበር። በጣም ተሳዳቢ ልጅ አስገብቶ በስመ አብ። ቢኒሻ ምን አለ መሰለ የሚማርም ልጅ ነው ስለማውቀው ከበፊትም ወዳጄ ነው። የአሁን ፕሮቴስታንት ስለሆንኩኝ ምናምን አይደለም። ጌታ መሰክሬ ከበፊትም ወንድሜ ነው። ሳይ ጥሩ ነገር ሳይ በውስጥ የሆነ ጥሩ ነው፣ መጥፎ ከሆነ መጥፎ ነው የሚለኝ ወንድሜ ነው። መልቀም ቅንም ልጅ ነው፣ የሚያዳምጥም ልጅ ነው። እነ ኤርሚያ አይሰማ ኤርሚያስ አሁን ግደለው እስቲ ለሁለት ቀን ክርስቶስን ብቻ ስበክ ብትለው አይችልበትም። ጠዋት ገብቶ እንዴት አድርጎ ስለ ገድላት ካላወራ የሚያመው የሚመስለኝ ይመስለኛል። ስለ ገድል ካላወራ ያመዋል። እንዴት ማስረጃ ላምጣ? ዝም ብዬ የምናገር ሰው አይደለም። ኢየሱስ ልክ ነው፣ እነሱ ግን ልክ አይደለም። ጌታን ማመን ትክክለኛ መንገድ ነው። እስቲ ከዋሻው ዮኒ ማኛ እውነትም እየቀባጠረ ነው እንድትሉኝ እዚሁ ስለምንድን ነው የሚያወራው? እስቲ እዚሁ እኔ እና ከዛ እናንተ ትቀጥላላችሁ። ጥቅሙ ምንድን ነው? አሁን ተጠልተዋል። የሚሰማው ነገር የለም። ጥቅሙን ንገሩኝ። ይኸው ገባ። አንድ ቤካ የሚባል ቤት ነው። ለፖለቲካ አጀንዳ እዚሁ ቀነሰ። የሆነ ነገር ሲናገር ጥፍሩ የሚቧጭር ሰው፣ ጥፍሩ የሚያነሳ ሰው። ስለዚህ ጥንቃቄ እኔን ነው እንዴ? ኤርሚያስ ቤት ነው እንደዚህ ጨዋታ። ዛሬም እየተናገረ ያለበት በጣም የሚያስጠላ ነው። ትናንትም የተናገረው በጣም የሚያስጠላ ነገር ነው። ለስማውና እኔ ጋር ከሆነ ትወርዳላችሁ። ጮቤ ለማስረገጥ እዛ ቤቶችን ለማስደሰት በዚህ ልክ መሆን የለበትም። አንተ ከእውነት ጋር መቆም አለብህ። እውነት ስላለ ነው እኛም ከአንተ ጋር የምንቆም እና በዚህ ልክ ቢደረግ ደስ ይለኛል። ኤርሚ ሮጦ ገባ እንደ ቢኒዛ ከምኔው ገባ እምቸኩለው ስራ አለኝ ሲል አልነበር እንዴ? ጥያቄ ኤርሚ ቅድም ብለኛል፣ አልዳንም ብለኛል። ይሄ ሰውዬ እኮ ወንጌልም አያውቅም ማለት ነው። ዮኒ አልዳንም እያሉ ነው። አንድ የወረዱልኝ ቤተሰብ በክብር በቃ ዮኒ በጣም ያሳዝነው። ክሪቲሳይዝ ማድረግ አይቻልም ማለት ነው። ባይሰለጠነ ማህበረሰብ እንደዚህ መሆን አልነበረበትም። ባህላዊ ናቸው ዮኒ፣ ባህላዊ ናቸው። ወይ አንዴ በጣም ይቅርታ እንዴ፣ ችግር ሌላ ቀን እንመለሳለን። በኋላ እንመለሳለን። ተረጋጋና በኋላ እመጣለሁ። ስሙ ቆይ የዳነ ሰው አይነት ምልልስ ዝም ብሎ ከምታየው ከሶሻል ሚዲያ ላይ ቀድሞ ከነበረው ነገር የተነሳ ሀብትዬ አንዴ መርቅ ወራቶችም ቢሆን ራሱን ሲናገር ነበር። ያንስ ቀድሞ ሲሳደብ የነበረው ነገር አይሳደብ ነበር። በኋላ ላይ ግን ወንጌል ባፍጢሙ ይደፋ ብሎ አለ። ሰማን ምንድነው ብዬ ስል ያው ራሱን በውስጡም ስንጠይቀው ሰዎች አስቆጥተው ነው አለ። ኦኬ እንግዲህ ድሀ ልሳን ይኖራል፣ ሰው በስሜት ሆኖ ሊናገር ይችላል ብሎ በሚል የይቅርታ ልብ ሊኖረን ይገባል እና ልንታገስ ይገባል ብሎ ሚል እንደ አዲስ ክርስቲያን በወቅቱ እኔም እንዳግሻም ገብተን እሱ ቤት እሱም ሶሪ ብሎ ሲል ኦኬ አለ በቃ። ስለዚህ ሰው ይቅርታ በጠይቀበት ትናንትና እኮ ራሱ እንኳን እየተናገርኩ ነበር። ይቅርታ በጠይቀበት ምናምን ነገር ብሎ አለ እና አሁን እኛን አጠቃላይ ወንጌላውያን አማኞች ቡሽ ናችሁ ብሎ ግብረ ሰዶማውያን ናችሁ ብሎ የመናገር አጠቃላይ አያችሁ፣ ፖለቲካ ሲሰራ እንደዚህ አይነት የወረዱ ሰዎች ናቸው። የሚፈልገውን ማለት ሁሉም ጴንጤ እንደዛ ነው ተብሎ ራሱ የሆኑ ማኛ ስሙ ይሰብስብና መረጃዎቹን ይዞ ይምጣ አያወራም። እና ቴንኪው ስለሰጠ አሁን ጻፉለት። እነዚህ የጥላቻ ጥግ በኦርቶዶክስ ጥላቻና ቅናት የሰከሩ ናቸው። አሁን በደንብ ኦፊሻል ጀምረነዋል፣ እናወረዋለን። ወንጌል እንደናንተ አብዛኛው አሜሪካ፣ አውሮፓ ያለው በሉጢ ቡሽቲ ይበዛል። አብዛኛው የውጭው ይሄን ያለው ኢትዮጵያም ጋር እንዴት እንደሆነ በማስረጃ ላሳይ። ኢትዮጵያውን እንዴት አድርገው ከኢትዮጵያውያን ከመካነ ኢየሱስ ጋር አብረው እንዴት እንደሚሰሩ ልዘግብ በማስረጃ። ማስረጃ የለውም አይደል ያለው። ዶክመንት እናወጣለን። ምን ችግር አለት? እናንተ ታፕታፕ ኮፒ ሊንክ እውነቱ ይውጣ። እውነት ሀርነት ታወጣለች ይላል። እውነት ሀርነት ታወጣለች። ለዝዶ ወይት እስቲ ማን ነው
ማን ነው? ዮኒ ማኛ በውሸት ነው ያለው። 12 ሚሊዮን የመካነ ኢየሱስ ስላላት እዚህ መጠን እንሰራለን ከብለው ከዋና ከመካነ ኢየሱስ ሰው ጋር ተገናኝተው ይሄን ነገር ጭራሽ ጾታ አቅም ለሌላቸው ጾታ ለመቀየር ገንዘብ ፈንድ የሚያረጉ ጋር አብሮ ይሰራሉ። እስቲ እናውራ። በአድዋ 00 በተከበረው ክብረ በዓል ላይ እነዛ ቆሻሾች የክብር እንግዳ ሆነው ተጋብዘው ነበር። ውድ ቤተሰቦቻችን እነዚህን አድዋ 00 በተባለው ላይ ቀርበዋል። በደንብ ሪከርድ እያደረጋችሁ እኔ ያለ ምክንያት አላወራም። ለስዱ የሚሰሩ የውጭ ሀገር ቸርቾችም ቆሻሻ ስንል ያለ ምክንያት አይደለም። ሁሉንም ምን ያህል የዘቀጠና ለሕሊና የሚከብድ ነገር እንደሚያደርጉ በማስረጃ እናሳያችሁ። ከዚህ ሴት ጀምረን እነግራችኋለን። ይቺ በምስሉ ላይ የምትመለከቷት ሴት ቢሾፕ ኤልዛቤት ትባላለች። ቢሾፕ ኤልዛቤት ትባላለች። ጎማ ነካሽ ናት። በአራዳዎቹ ቋንቋ ጎማ ነካሽ። ተግባብተናል። ሉጢ ናት። ቢሾፕ ናት። ችግር የለውም። እንሄዳለን። እውነት ነው ማወራ። አዎ ሌትስ ጎ። ሉትራን ቸርች አሜሪካ አገልጋይ ናት። ይቺ ሴት በወቅቱ ኢትዮጵያ ከተገኙት መሀል አንዷ ስትሆን የት ነው የተገኘችው? ኦርቶዶክስን ብለው ነው የተገኙት? ሙስሊምን ብለው ነው የተገኙት? ኦርቶዶክስ ናት የጋበዘችው? ሙስሊም ነው የጋበዘው ወይስ ፕሮቴስታንት አባቶች ነው የጋበዙት? እችንም ሌላውንም የጋበዘው የፕሮቴስታንት አባቶች ነው የጋበዙት። ለስገው ከዮኒ ማኛ ጋር ነው የምታወራው፣ ሌላ ሰው አይደለም። አው ብሬክ ኢት ዳውን ጉድን አውጠዋል። ስራ የምትሰራ ሴት ናት። እዚህ ጋር እንደምትመለከቱት የምትሰራው የአሜሪካን ሉትራን ቸርች ግብረ ሶዶሚያውያን የሚቀበል እንዲሁም ተመሳሳይ ጾታ ያላቸውን ሰዎች የሚያጋባ እንደሆነ እናያለን። ተመሳሳይ ጾታና ሌላ የሚያጋባም ነው። ግብረ ሶዶሚያንን ይቀበላል፣ ያጋባል፣ እንዲሁም ጾታ ይቀይራል። ከእነዚህ ናቸው የት የመጡት? ኢትዮጵያ ጴንጤን ብለው የመጡት። እንሂድ። እውነት ነው የምናወራው። ስለዚህ እውነተኛ ጴንጤ ክርስቲያኖች ይህን ነገር እንድታውቁ ነው። እኔ ዝም ብዬ አላወራ። ይህን እውነተኛ ጴንጤ ክርስቲያኖች ቤታችሁ ውስጥ ያለው ጉድን እንድታውቁ ነው። ለስገው ይች ኤልዛቤት ኢንተን የተባለች ሴትና ቤተክርስቲያኗ የጾታ መቀየርን ወይንም ትራንስጀንደርን ከመፍቀድ በዘለለ ጾታቸውን መቀየር ፈልገው ገንዘብ ያነሳቸውን ሰዎች ለቤተ ክርስቲያን ከሚሰበሰበው አስራት ጭምር ድጋፍ የሚያደርጉ እጅግ አሳፋሪ ሰዎች፣ ለቤተ ክርስቲያን አስራት ከሚያወጡ ሰዎች ጭምር ድጋፍ የሚያደርጉ ናቸው። ምን እንዲደረግ ጾታ ለመቀየር ብትፈልግ ድጋፍ ይደረግ፣ ምንም ጣጣ የለው። እነዚህ ኢትዮጵያ መጥተዋል። እቺ ብቻ አይደለችም፣ ሌላ እመጣለሁ። ቄስ ዮናስ ነው የሚባለው ይህን ያስደረገው። ልዘግብ። ሌላኛው ይህ ካደር ኤል ያተም የተባለ የቤተ ክርስቲያኒቱ ዳይሬክተርም ሌላኛው ወደ ኢትዮጵያ ጉዞ ያደረገ ሌላኛው ነው። ይሄ 70ኛ ዓመት የቤተ ክርስቲያኒቱ ክብረ በዓል ወደ ኢትዮጵያ ጉዞ እንደሚያደርጉም በፌስቡክ ገጹ ላይ አጋርቶ ነበር። በዚህ ፖስቱ ላይ አጋርቶ ነበር እንደሚሄድ ኢትዮጵያ ምን እንዳለ መካነ ኢየሱስ 12 ሚሊዮን ተከታይ ስላላት ከነሱ ጋር ተነጋግረው ተፈራርመዋል። ሁላ ተፈራርመዋል። ጉድን አሳያለሁ። ወንጌላዊት ቤተክርስቲያን ከ12 ሚሊዮን በላይ አባላት እንዳሏትም ያነሳል። እንግዲህ ውድ ቤተሰቦቻችን ይህ ሃይማኖት የመጠቀም ስትራቴጂያቸው በቀላሉ የሚታይ አይደለም። እነሱ መካነ ኢየሱስ ሲያስቡ የሚታያቸው 12 ሚሊዮን ሰው ጋር መድረስ እንደሚችሉ ነው። ጉዟቸው ለበዓሉ ብቻ እንዳልነበረና ሌሎች ስምምነቶችም እንደፈራረሙ ጭምር ይህ ሰው በፌስቡኩ አጋርቶም ነበር። ምን አድርጓል? ስምምነት በዓል አድርገው ሄዱ። ተፈራርመው ከመካነ ኢየሱስ ጋር ብዙ ነገሮች ተፈራርመው፣ ያው የሚፈለጉ እንደዚህ አይነት ሰዎች ካሉ የሚደረግ አድርገው ነው የመጡት። ተፈራርመዋል። እንቀጥላለን። ይሄን ጉድ ይዘህ ነው ኦርቶዶክስ ጋር የምትሄደው። እነሱ ዓላማቸውን ለማስፈጸም የማይገቡበት የለም። ዛሬ በመካነ ኢየሱስ ጀምረውታል። ነገ ኦርቶዶክስ፣ ሙስሊም እያሉ መምጣታቸው የማይቀር ሀቅ ነውና ቀድመን ልንነቃ ይገባል። ነገሩን ለመቃወም ሁላችንም ድምፃችንን ልናሰማ ይገባል። ከመካነ ኢየሱስ ቤተክርስቲያን ጀርባ ያለው ይህ የአሜሪካውያን ሉትራን ቸርች ብቻም አይደለም። LWF ወይም ሉትራን ወርልድ ፌዴሬሽን እንዲሁም ቸርች ኦፍ ስዊድንን ጨምሮ ሌሎችም ይገኙበታል። እዚህ ጋር በግልጽ እንደምትመለከቱት ከ2009 ጀምሮ ይህች የስዊድን ቸርች ተመሳሳይ ጾታ ያላቸውን ሰዎች ስታገ
ስታጋባ የኖረች ነች። እንግዲህ ይህንን ቆሻሻ ነገራቸውን ነው ይዘው የመጡበት። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዚዳንት የሆኑት ቄስ ዮናስ ይገዙም ቢሆኑ በእነዚህ ይኸው ቄስ ዮናስ ይገዙ ኢትዮጵያውያን አሉበት። ቄስ ዮናስ ይገዙ የጴንጤው አብረው ነው የሚሰሩት። ይኸው አሜሪካ ላይ የወደቁ ሰው እንደሆኑ ተመልክተናል። ሰውየው ባሳለፍነው ሳምንትም ለስራ ጉብኝት በሚል ምክንያት በሀገር አሜሪካ ከነዚህ ነውራም ሰዎች ጋር ሲመክሩ ቆይተዋል። ከዚህ ቀደምም ይህ ዓለም አቀፍ የሉትራን ፋውንዴሽን በፌስቡክ ገጹ ላይ እንዳሰፈረው ቄስ ዮናስ አንድ ቤተሰብ ነን እንዳሉ በደስታ ገልጸውም ነበር። ምን አሉ? አንድ ቤተሰብ ነን። ዮኒ ማኛ ዝም ብሎ ያወራ። ኤርሚያስ ብራዘር ከማን ጋር እውቀት ከሌለው ሰው ጋር አይደለም የምታወራው። አሜሪካ ላይ ኢንፎርሜሽን ጥግ ድረስ ጉግል አድርጌ ማግኘት የምችል ከ7ኛ ክፍል ለእረኝነት የወጣው አይደለም። ካለ ጨርሼ ዲግሪ ይዤ ከሀገር የወጣው ሰው ነኝ። አካል ልክራ በዚህም ሀገር ጉራ አያስፈልግም። ጥሩ ህይወት ያለኝ ሰው ነኝ። ተግባብተናል። ስለዚህ ኢንፎርሜሽን ከፈለግ ጥግ ድረስ ሰጣለሁ። እንቀጥል። በዚህ ብቻ ያበቃ። በአንድ ወቅት በነበረ ፕሮግራም ላይ በወጣ የድምፅ ቅጂ ለእኛ ሀገር ቃሉ እንግዳ ስለሆነ ግብረሰዶም ወይንም ሆሞሴክሹዋል አንልም ይልቁንም ሂውማን ሴክሹዋል እንለዋለን ሲሉ እንግዲህ ኢትዮጵያ ላይ ምን አያስፈልግም። ኢትዮጵያ ላይ ሆሞሴክሹዋል አይባልም። እንግዳ ስለሆነ ስሙ ለኢትዮጵያውያን ሂውማን ሴክሹዋል እንለዋለን ብለው ነው ያሉት። ታፕታፕ ኮፒ ሊንክ አድርጉ። ሂውማን ሴክሹዋል ብለን ኢትዮጵያ እናመጣዋለን። እየዋሸው አይደለም። ይህን ጉድ ሸፍነ ኦርቶዶክስ ጥምቀቷ ትክክል አይደለም ብላችሁ ዛሬ ትገባላችሁ። ጥምቀቷ ኢየሱስ ክርስቶስ የተጠመቀ ጥምቀት በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጉ የተባለው ክርስቶስ የተውን ጥምቀት ትክክል አይደለም እያሉ ይሰብካሉ። ይህን ትሰብከዋለህ? ያንተን ሉጢነት እካክነት ትሰብከዋለህ? ስለዚህ ጉዳይ ቁጭ ብለህ ይሄ ነው ትልቁ አጀንዳ ወይስ ኦርቶዶክስ ማጥመቋ ነው አጀንዳ? አጀንዳ ይሄ ነው? የትኛው ነው አጀንዳ ሊሆን የሚገባው? የትኛው ነው አንገብጋቢ ኢሹ? አንገብጋቢ ኢሹ ጾታ መቀየር ነው ወይስ አንገብጋቢ ኢሹ አንተ ማትከተለው እምነት ሃይማኖት የፈለገው ማድረጉ ነው? ይሄን በሙስሊም አላገኘንም። ይሄን ያህል ዘመን ኢትዮጵያ ስትኖር በሙስሊም እና በኦርቶዶክስ ይሄንን ነገር አልሰማንም፣ ሰምተንም አናውቅም። በእናንተ ጋር ግን ችግር የለው። ቄሶቻችሁ አንድ ቤተሰብ ነን ብለው ነው ሲፈራረሙ የነበሩት ደስዩ። ስለዚህ አውራ። ስለዚህ ተናድጄ ነው አይደለም። የሚያናድድ ይሹ ነው። አዎ ህዝባችንን ማንቃት አለብን በትክክል። ኢየሱስ ጌታ ነው። አብሶሉትሊ የጌቶች ጌታ ነው። ጌታ ምንም ጥያቄ የሌለው መልስና ጥያቄ የሌለው ጉዳይ ነው። እናንተ በኦርቶዶክስ ጥላቻ ተጠምቃችሁ ሰክራችሁ ሲሞት እንኳን የማያርፉበት አድርጋ እኛንን የገነት ቁልፍ ያለን ግብረ ሰዶማዊ በእናንተ ትምህርት ማለት ነው። ቄሳችሁ ግብረ ሰዶም ችግር የለውም ብለዋቸዋል። ተፈራርሟል። አዎ እሱ መንግስተ ሰማያት ይወርሳል አይደል? የእናንተ ሉጤዎች ይወርሳሉ አይደል? ሁሉም እያልኩ አይደለም። የተቀደሱ ያንን የተሸፈኑ ምን አይነት ክርስትናን የሚያውቁ እውነተኛ ወንጌላውያን ተሸፍነው ሚራክል መኒ የሚባል ሌቦች አይደሉ እንዴ ሲያጭበረብሩ የሚውሉት? ሚራክል መኒ ነው የሚያስፈልገው ተብለው ለመዘመር ቸርች አይበቃም እንዴ? ቸርቹ አንሶ ነው? ፖለቲካ ነው የምትሰሩት። በመንግስት ድጎማ ነው የምትሰሩት። ቸርች አይበቃም እንዴ ለመዘመር? ቸርቹ በቂ አይደለም? መዘመር ማን ከለከለ? በየቤተ ክርስቲያኑ ሄደህ መዘመር ትችላለህ። በየቸርቹ ፖለቲካ ምንም ጌታን ምስጋና አይደለም። ኦርቶዶክስ መዝሙር ሲኖራት በየአደባባዩ ካልዘመርኩ ትላለች። ሙስሊም የሆነ ዝግጅት በየአደባባዩ ይላል አይልም። የተለመዱ በዓላቶች አሉ። ኢድን የሚያከብሩበት ስቴዲዮም ሄደው ያከብራሉ ሙስሊሞች። ከዛ ሄዳሉ። ኦርቶዶክስ መስቀል አደባባይ አላት። መስቀል ሲኖር በጣም ዓለም ላይ የታወቀላት መስቀል ስለ ክርስቶስ ነው። ሌላ ታሪክ የለው። ግማደ መስቀሉን የሚያወሩበት ክርስቶስ መከራውን የተቀበለበት
እንደ ወንጀለኞች የታየበት ከዛ ነፃ ያወጣን ነው። መስቀል የክርስቶስ ምሳሌ ነው። ሌላ ምን እናንተ ይኸው አንጠልጥሎታል። ያንተ ኬስ ባለፈውም ኤርሚያስ መስቀሉን አድርገ ናና ኢየሱስ እያል ስትዘምር አይቻለሁ። እንዳል ከአንተ ጋር ሆኖ ይቺን ጸናጽሏን ይዞ ናና ኢየሱስ እያለ ሲል አይቼዋለሁ። ሌሎቻችሁን ቀሚስ ለብሳችሁ ረሳይ ኢየሱስ ስትሉ አይቻለሁ። ለእናንተ ሲሆን ልክ ነው። ኦርቶዶክስ ስታደርገው ልክ አይደለም። ችግራችሁ ከኦርቶዶክስ ነው። ችግራችሁ እናንተ ውስጥ ያለውን ችግር ከመንቀፍ ይልቅ ሚራክል መን እያለክ የሚያጭበረብር ቅባት ሲሸጥ የሚውል ሴቶችን ሲያበላሹ የሚውሉ የተረገሙ በክርስቶስ ስም የሚሸቅጡ ገስት ሃውስ ብለው ሲጫወቱባቸው የሚውሉትን እነሱን አይደለም አንተ እንትን የምትለው። እንዴት ሪከርድ አድርግ ያለው ትላንትና ራስ ካልካቸው ነገሮች ላሰማ። ሴት ልጅን ስትስሙ እንትን ስትሉ ያልካቸው የራስ ቪዲዮዎችን አመጣልሃለሁ። አሁን ገር ፕራሉ ናሚ አብዛኞቻቸው ፓስተሮቹ ሄዳችሁ ጠይቋቸው። ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉም። ለምን አትሉ? ስንቱ ሴት ጋር ነው የሚገርሙተው። ከምን ጋር? ቆይ አንተ ነው የምታወራው ወይስ ሌላ ነው? ቆይ ምንድን ነው ያልከው? ራስነ ፓስተሮቹ ሲገለሙቱ ስትል አንተ ልክ ነህ። ዮኒ ማኛ ሲለው ልክ አይደለም። ኤርሚሻ በሰላም ነው? እስቲ እናውራ። እዛ ውስጥ ነው ያለ ነው። አብዛኞቻቸው ፓስተሮቹ ሄዳችሁ ጠይቋቸው። ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉም። ለምን አትሉ? ከአስራ ስንቱ ሴት ጋር ነው የሚገርሙተው። ይሰርቃል፣ ይዋሻል፣ ያጭበረብራል፣ ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። በያ እንግዲህ ምላሽን አስረዝም። ይሄቴ ዘመን ይባረክ፣ የእድሜ ቁጥር ይጨምር። አንተ ይሄ ነው እንግዲህ እኔ አልዋሽ ያለ መረጃ ዮኒ ማኛ አያወራም። አንተ ስትለው ሲጋራ ያጨሳሉ፣ ይቅማሉ፣ ይጠጣሉ፣ ይዘሙታሉ ብለህ አንተን የተናገርከው አሰደ ዮኒ ማኛ ሲለው ብልግና ነው፣ አንተ ስትለው ጽድቅ ነው። እዚህ ላይ ስለ ግብረ ሰዶም ስናገር ዋሽቻ አይደለም አለ ገብቷል። ኦልሬዲ የምትነካው የሶሻል ሚዲያ ኪንግን ነው። በመረጃ ጥግ ድረስ የሚሰጡኝ ይህንን መረጃ የሚሰጡኝ ፕሮቴስታንት ወንድምናቶቼ ናቸው። የታከቱ ለምን ኦርቶዶክስ የሆኑ ወንድሞች አሏቸው። እህት የላችሁም? የላችሁም? አሁን ኦርቶዶክስ የሆኑ ወንድም እህቶች የላችሁ? ጴንጤው ናችሁ አሉ። ያው ማስተማር ትችላለህ። በፍቅር ወደ ጌታ የመጡ በጣም ብዙ ከኦርቶዶክስ ነው ሁላቸው ኦልሞስት አብዛኛው ሄድ ነው። ግን የጥላቻ ጥግ የኦርቶዶክስን ነገር እየተከታተሉ መቀጥቀጥ፣ ይሄ ስራ አድርገው መያዝ የነሱ ጉድ እዚህ ላይ ነው ያለው። ራሱ ነው የሚለው ክርስቶስ ልክ ነው። እነዚህ ግን በወንጌል የሚያጭበረብሩ ሌቦች ናቸው። አልኩ እኮ እነ ዘማርያም ሲቀጥሩ አትመጣም። ለምን? አቅመን ታውቃለህ። አቅመን ካላወቅ እኔ ሁሉንም እችላለሁ ካልክ ናግጠን መቀባጠር አይደለም። ስሜታዊ ሆነዋል። ጴንጤን ተሳድቧል። ኖ ሌባውን ነው መሳደበው። ኢየሱስ ልክ ነው። እንደናንተ አይነት ተደብቆ እያስወረዱ ከኔ ጋር እኩል አታውራ ምናምን እያሉ እያበሻቀጡ ሌሎችን የሚያደርጉ ሰዎችን አልደግፍም። ክርስቶስ ለዚህ አልመጣም። ክርስቶስ ለማባላት አልመጣም። ክርስቶስ በፍቅር ነው። እምባውን አፈሰሰ ነው የሚለው መጽሐፍ ቅዱስ። ክርስቶስ አልዓዛርን ያስነሳዋል እኮ። ዮሐንስ ወንጌል ምዕራፍ 11ን አነቡ ቤተሰብ። እምባውን አፈሰሰ ይላል፣ አዝኖ ሲያለቅሱ አይቶ። ስለዚህ ዘማርያምንም ሆነ ናቲን ልብ ካለ ግጠም እንግጠም ብለው መጥተዋል። የሚያስቆማቸው የለም። ግጠም አትገጥሙም። ለምን? የሚችል ሲመጣ ሮጠ እንደ ቀነኒሳ ትሄዳለህ። እንደዚህ የሚያደርጉ ኦርቶዶክሶች አልነበሩም። ጌታ ኢየሱስ ይባርካቸው። መዝሙረ ያሬድን ግጠመው፣ አፈር ከድሜ ነው የሚከተል። መዝሙረ ያሬድ ፊት የሚቆም አንድ የፕሮቴስታንት እንደዚህ እዚህ ጋር ያሉት
አንዳቸው ሌሎችን እያልኩ አይደለም። አንድ የሚቆም የለም መዝሙረ ያሬድ ፊት። እኔ ጋር ገጥመናል። እኔ ጋር ገብታችሁ መዝሙረ ያሬድ ፈርጥቀ ነው ውጣ ምናምን ብለህ ተሳድበን ያስወጣው። ወንጌል እንኳን እንዲሰብክ አልፈለግም የሚለውን ነገር ሲያነብልህ ጥለን ያወጣ። ኤርሚያስ ተው፣ ፖለቲካ ልስራ ብለህ ከኔ ጋር ከመጣ ድቅቅቅን ነው ማውጣው። አትችልም። ለምን? እናንተ ቤት ያለው ወንጀል ይበልጣል። ወንጀል ይበልጣል። ምንም የሚለው የኦርቶዶክስ እኮ ምዕመኑ ነው የሚያጠፋው። ምዕመኑ ነው። የእናንተ እኮ ፓስተሮቻችሁ ነው የሚያጠፉት። ነቢነን የሚሉ ነው የሚያጠፉት እኮ። እናንተ ቤት ክርስቶስን እናውቃለን የሚሉት ናቸው የሚያጠፉት። የኦርቶዶክስ መንገደኛ ነው፣ በዓለም ያለ ነው። አጠፋ ካልከው በቄሶች ደረጃ እንደዚህ የሚያዋርዱ የሉ። ኢምንት ናቸው በኦርቶዶክስ በቄስ ደረጃ የሚያዋርድ ጌታ ኢየሱስ ምስክሬ፣ በጣም ኢምንት ናቸው። ሮጣችሁ ጠላና ጠጅ ላይ ትሄዳለህ። አንተ አልክ እኮ ሲጋራ የሚያጨሰው ፓስተር ነው አልክ። ራስ ሲጋራ ያጨሳል፣ ይዘሙታል፣ ይዘሙታል፣ ሴት ጋር ይሄዳል፣ ይጠጣል፣ እነሱ ናቸው አልክ። ራስ ሁሉም እያልኩ አይደል። የተቀደሱ ጌታን የሚያመልኩትን እንዲመጡ እንኳን አትፈልጉም። ንጹሕ ወንጌል የሚሰበከውን አትፈልጉትም፣ አትፈልጉትም። ንጹሕ ወንጌል የክርስቶስ ወንጌል የራበው ስንት ሰው እኮ አለ። ገድል ገድል ስትል ትውላል። ገድል 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 ገድል። አንተ ቤት አሳየው፣ ተፈራርሟል። ጴንጤ ሉጢ ሊሆንልህ ነው እያልኩ ነው። ተፈራረመልህ። ቤተሰብ ነን አለ፣ ተቀባይ ሆነልህ። ይህን ትምህርት ነው መስበክ የሚሻለው? አንተ ቤት ያለውን ጉደል ወይስ ቅዱሳን ብለው የተጻፉ አሉ፣ እያዩ እያጣሩ ኦርቶዶክሶች የሚያስተካክሉት ነገር ይኖራል። አለቀ። ስለ ጸበል አወራን። ላውራ እስቲ ይሄን ተርጉመው፣ በፈለጋችሁት ቋንቋ ተርጉመው እስቲ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ጸበል የለም። መላእክቶች መጥተው በመላእክት ስም የሚደረገው ጸበል ኦርቶዶክስ የምታደርገው ለዛ እኮ ነው። አዳኙ እግዚአብሔር ነው። በመላእክቶች ስም ግን ጸበል አለ። የት? መጽሐፍ ቅዱስ ላይ። ምን ላይ? የዮሐንስ ወንጌል። የዮሐንስ አለ። ብሉይ ኪዳን ቢሆን አታምኑትም። ብሉይ ኪዳንን የሚቀበልም ብዙ አለ ብዬ አላምንም። አብዛኛው የነ ኤርሚያስ ጀማ ብሉይ ኪዳን በጣም ነው የሚጠላው፣ የሚጠየፈውላ። ከብሉይ ኪዳን ላይ ምንም መስማት አይፈልጉም። እስቲ እናውራ ከብሉይ ኪዳን ላይ ሳይሆን ከአዲስ ኪዳን እስቲ እናውራ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ከዚህ በኋላ የአይሁድ በዓል ነበረ። በዓል አለ፣ በየጊዜው አይሁድ በዓል አለው። የፋሲካን በዓል ኢየሱስ ክርስቶስ አብሮ አክብሯል። የመጀመሪያውን ተአምር የሰራው ኢየሱስ ክርስቶስ ነው። የፋሲካ በዓል በገሊላ ነበረ። ሌላው አብሮ ኢየሱስ ክርስቶስ የ12 ዓመት ልጅ ሆኖ የፋሲካን በዓል ሊያደርግ ወደ ኢየሩሳሌም ሄደው ነበረ። ኢየሱስ ክርስቶስ፣ ቅድስት ድንግል ማርያም፣ ዮሴፍ ሄደው ነበር። በዓል በየጊዜው አለ። ለምን የኦርቶዶክስ ሲሆን እንደሚናደዱ ግራ ነው የሚገባኝ። መጽሐፍ ቅዱስ ነው የሚለው። መርምሩ፣ መጽሐፍ ቅዱስን እወቁ። ስለዚህ ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ምን ይላል? ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስ ወደ ኢየሩሳሌም መጣ። ኢየሱስም አለ እንግዲህ እዚህ ጋር ኢየሱስ አለ። እዚህ ጋር ወደ ኢየሩሳሌም መጥተዋል። እዚህ ጋር በዓሉን ላሳያችሁ። በኢየሩሳሌም በጎች በር አጠገብ በዕብራይስጥ ቤት ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸው የሰለለ ሕዝብ ይተኙ ነበር። በእነዚህ ውስጥ ውሃውን መንቀሳቀስ እያዩ። ለምንድን ነው ውሃውን መንቀሳቀስ እያዩ የሚለው? እስቲ እናምጣ። አንዳንድ ጊዜ ይላል የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና። እንግዲህ ይሄ የነሳ ውሃ አይደለም፣ የምን ውሃ አይደለም፣ ጥምቀት አይደለም፣ ምንም አይደለም። መጠመቂያ ሰዎች ሊድኑ እዛ ይመጣሉ። የእግዚአብሔር መልአክ ይመጣል። ከዛ በኋላ ያናውጣል፣ ሰዎች ይድኑ ነበር። ምን ይላል? አንዳንድ ጊዜ ጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር ይላል። መጽሐፍ ቅዱስ ነው የሚለው፣ ዮኒ ማኛ አይደለም።
ስለዚህ ከመጽሐፍ ቅዱስ እየቀደዳችሁ እናንተ የምትፈልጓትን ብቻ ለማድረግ ትሄዳላችሁ። ሌላው በስራ እንጸድቃለን፣ በስራ አያስፈልገውም ለምትሉ የቲቶን መልእክት ላውጣላችሁ። ወደ ቲቶ የሚለውን ላሳያችሁ። እነሱ የሚያጭበረብሩበትን እነሱ እንዴት አድርገው ሰውን ሞቲቬሽናል ስፒከሮች ናቸው በብዛት ክርስቶስን አይደለም የሚሰብኩት። ሞቲቬሽናል ስፒከር ገንዘብ ታገኛለህ፣ ብር ታገኛለህ፣ ቤት አለ፣ ውጭ አሜሪካ ቪዛ ይመታላል፣ አውሮፓ ይመታላል አይነት ጭውቴ። ይህን የሚያደርጉ ሞቲቬሽናል ስፒከሮች አሉ እንጂ ሰባኪያን አይደሉም። እስቲ እናውራው። ወደ ቲቶ ምዕራፍ 2 ላይ ስትሄዱ ምን ይል መሰላችሁ? ምን ይላል? ቲቶ 11 ላይ ስትሄዱ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የሚያድን ይህም ጸጋ ኃጢአተኞችንና ዓለማውያንን ምኞት ክደን። ምን ይላል? ይህም ጸጋ ኃጢአተኝነትንና ዓለማውያንን ምኞት ክደን የተባረከውን ተስፋችንን እርሱንም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘንድ እንድንኖር ያስተምረናል ይላል። እነሱ ከኔ ምንም አያስፈልግም፣ እኔ አልሰራም፣ ኢየሱስ ጠበቃለኝ፣ ኃጢአቱን ብሰራው ችግር የለብኝም እያሉ ነው የሚሉት። ይህን ነው ምነግርህ ኤርሚያስ። አንተ ግልፍተኛ ኃይለኛ ሰው ነህ፣ ወንጌላዊ አይደለም። ጌታ ኢየሱስ ምስክሬ፣ በጣም ኃይለኛ፣ ሴረኛ፣ ተንኮለኛ፣ ያልወደድከውን ሰው ለማጥፋት የምትሄድ ሰው። እኔ አቤል አቡነ አይመቸኝም። እሱን ለማጥፋት የሄድክበት መንገድ ስሜን ቀለም የትሉትና ነው ያልከው። ስሜን ቀለም ይበሉና ለሕክምና በሰጣችሁኝ ብር በያላችሁበት ሀገር ከሳችኋለሁ ነው ያልከው። ክርስትናዬ ነው። በያላችሁበት ሀገር አስጠይቃችኋለሁ። ስሜ ኤርሚያስ ነው፣ ቀለሜ አትበሉኝ ብለህ በቪዲዮ ነው የሰራው። ይሄ ክርስትና ነው? እንደ ክርስቲያን ከሄድክ ያንተ እንደ ጽድቅ ጀግና አሉ እዚህ ላይ መጥተው። ለዛ ነው ችግር ውስጥ የገባው። ጋስፕልን አታውቀውም፣ ክርስቶስን አታውቀውም። ክርስቶስን ባለማወቅ ተደናብረሃል፣ ግራ ገብቶሃል። እኔ እውነት ነው ያወራሁት። ያንተ ስም አልተጠራም፣ ስላንተም አልነበረም። ያለው ነገር ትክክል አይደለም ስል ሮጠ ገብቴ የቀባጠርከው አንተ እንጂ ስላንተ ስም እኔ አላነሳውም። ጉዳዩ ስላንተም አይደለም። ጴንጤ ጋር ግብረ ሰዶም እንዳለ ግጥም አድርጌ ከነ መረጃው ነው ያመጣሁል። ግጥም ኢትዮጵያ መጣው ከመካነ ኢየሱስ ጋር የተፈራረመ ነው። ምን ይውጥ እንግዲህ? ይሄንን ነው መታገል ያለበት ወይስ ገደል የእንትና ገደል የሹሉቃ ገደል እያልክ መምጣት ነው የሚያጸድቀው? እኩል ከኔ ጋር ታውራ። ምን የሰባተኛ ክፍል ከሆነ የተማርከው ምን አለ? ከሰባተኛ ክፍል ንቅንቅ ያልክ ሰው አይደለም። ስለምንድን ነው የምታወራው? የት ቦታ ራስን የምትናገረው? እኔ አይደለሁ። ጨናጩን የማትለይ ሰው ነህ። ይቺን ፎከስ አድርገ እድሜ ለኦርቶዶክስ በደንብ አድርጋ መጽሐፍ ቅዱስን ምንም ሰጣ አሳወቀች እንጂ ገድሏንም የምታውቀው ኦርቶዶክስ ሆነ ባለበት ጊዜ ነው እንጂ በጴንጤ ሆነ ቢሆን እንደኛ አታውቀውም ነበር። እድሜ ለኦርቶዶክስ እንጂ በሰባተኛ ክፍል ቋንቋ ብዙ ነገር አይሰራ። ያንን የሚያደርግ ኦርቶዶክስ ሆነ ነው። ክርስቶስ ለሁላችንም የሚመጣ ነው። አንተ ብቻ አቅላችኋል የምትለው ነገር ምንም አልጠቀመህም። እውነቴን ነው የምልህ ኤርሚያስ፣ ዝም ብለህ ግንፍል እኔ ላይ እንዳትጫወት። አንተ የምትቀባጥርለት ያንተን ወገብ አላስተካከለው። አትቀባጥር። ያዙ ልቀቁኝ ካልክ እኔ ጥግ ድረስ ነው የምነግርህ። ገንዘብ አምጡ ነው ያልከው። ያድናል ትላለህ፣ በዚህ በኩል ገንዘብ አምጡ ትላለህ። ምን ማለት ነው? ምን ላደርግ ነው የሚመጣው? አንተን ያላለን ምን? አንተ ብቻ ጌታ አልዳንም እኔ ነኝ የዳንኩት ምናምን ምኑ ነው የድነ? ምን ስታመጣየን? ሌላውን ስታበሻቅጥ አይደል ያየ ነው? ምን የተለየ ነገር አደረግ? ኦርቶዶክስን ቀኑን ሙሉ ስትሰድብ አይደል የምትውለው? ያ ነው እንዴ መዳ?
ደብተራ ቡቱቶ ጠንቋ እያልክ አይደል የኦርቶዶክስ ብትሰድባት? ያ ነው እምነት? ያ ነው ትልቅነት? ያ ነው በወንጌል መኖር? ይሄ ማንነት አንተን ትልቅ አያደርግም። እውነቱን ልንገርህ፣ እምነት ማለት መዳን፣ የሰውን ልጅ ማዳን ነው። ወንጌልን ነግረ የምታድንበት ነው። ፖለቲካ የምሸቅልበት አይደለም። ቀኑን ሙሉ ስለ ኦርቶዶክስ ነው የምታወራው። ክርስቶስ በየት በኩል ይግባ? መቼ ተሰበከና? መቼ ሰበካችሁት? ስበኩት እስቲ እንስማችሁ። ክርስቶስን ስበኩት እንስማችሁ እስቲ። አታደርጉትም። ለምን? አታውቁትም። ፍቅሩ የክርስቶስ ከሆነ ኢየሱስን መች ጠገብከውና? መች ሰብከ ጠገብከው? ክርስቶስ የሚጠገብ አምላክ አይደለም። የእሱን በፍቅር እኮ ዘምረ፣ በፍቅር እኮ ኖረ ሰውን ልትማድረግ ትችላለህ። ምን አይነት ስጦታ ነው ተብለ እኮ ልትባል ትችላለህ። ይዶንዱ ደመ አንተ የምታውቀው ጠዋት መጣ ኦርቶዶክስ ገዳም፣ ኦርቶዶክስ ጥምቀቷ ልክ አይደለም እንዴ? አንተ ቤት እኮ አለ። አንተ ቤት በሕፃንነት ይጠመቃል። ለምሳሌ በሕፃንነት የምታጠምቀው ለልጆች እኔ ያውቃለሁ በሚለው ይመስለኛል። ኦርቶዶክስም ጴንጤ ቤትም በሕፃንነት ይጠመቃሉ። ጴንጤ ቤትም ይጠመቃሉ በሕፃንነት። መካነ ኢየሱስ ታጠምቃለች። መካነ ኢየሱስ ታጠምቃለች በሕፃንነት። ሉተራን ያጠምቃሉ በሕፃንነት ያጠምቃሉ። ክርስትናን የሚያውቀው አባት እንጂ ልጅ አይደለም። ሕፃናት ልጆች አያውቁም ክርስትናን። ሕፃንን የሚያስጠምቀው አባት ነው። ልጅ ያውቃል እንዴ? ምንም አያውቅም። ግን በክርስትና አባቶች ተምሮ ቢያቅ ጥሩ ነው። ለምን? ካልቸር ይሆንና ነገሮች ይበላሻሉ ነው። ባህል ይሆንና ሰው መጽሐፍ ቅዱስን እናውቃለን የሚሉት አይደል የሚያጠፉት? ማን ነው የሚያጠፋው? እውነት የጴንጤ ምዕመናን ነው የሚያጠፋው ወይስ ፓስተር ተብዬው ነው የሚያጠፋው? እስቲ እንነጋገር። ሁሉም እያልኩ አይደለም። የተቀደሱ እግዚአብሔር የባረካቸው በእግዚአብሔር የተቀቡ በጣም መልካም ፓስተሮች አሉ፣ ግን ብዙ አይደሉም። በእግዚአብሔር የተቀቡ መልካም ሰዎች፣ ጌታ የቀረባቸው፣ ጌታ ብዙ ነገር ያደረገላቸው በጣም መልካም ፓስተሮች አሉ፣ ግን ብዙ አይደሉም። ሚራክል መኒ ብሎ ነው የሚሸውድህ። ፕሮፌቲክ ዳንስ ነው የሚልህ። ገንዘብ መዝረፍ ነው። ማን ነው ባለሀብት ያለው ነው? ባለሀብት አይደላችሁ? እኔ ምን እሰጥሃለሁ አንተ ገንዘብ ትሰጣለህ የሚል በአደባባይ አይደል የሚነግርህ? እስቲ ቪዲዮን ላሳየ። እኔ እኮ በመረጃ የማወራ ሰው ነኝ፣ የመረጃ ሰው ነኝ። እኔ በቪዲዮ ባርካለሁ፣ አንተ ገንዘብ ትሰጣለህ ቃል በቃል የሚል ቃል በቃል የት አለ? እንትናችን ራሱ ይቀር እኮ ነው ያሉት። የሚገርም እንትናማ ካላንደሩ ራሱ የኢትዮጵያ ይቀርልኝ ነው ያለ። ማን ነው ስሙ? ፓስተር ትዝታው ካላንደር የኢትዮጵያ አንፈልገው የሚቀርልን። ይህ የኮሎናይዝ የተደረገ ጭንቅላት ሲኖረ ይቀርልን ሁሉ አይደላል። ምንም አያገናኘውም እኮ ካላንደር ጋር ትጣላለህ። በጣም ውርደት ነው። ላምጣው ወደ ታች ካልሄደብኝ አመጣዋለሁ። ይኸው አንተ ጊፍት ታመጣለህ፣ ይባርካል። ይሄ ነው ቢቢሊካ። አንዳንድ ሰው ይመጣና አምሳ ሰዎች ልባርከው ሄኖክ ትባርከኛል። እኔ የምባርከ ባርኮት እኮ ለካህን የታዘበ ይዘ ጉባኤ ነው። እስቲ ሁላችንም እጃችን ዘርግተን እግዚአብሔር ይባርክ እንበለው። እግዚአብሔር ይባርክ። እግዚአብሔር አንደሷ ቮሊቦል የምንጫወተው እኔ ስባረክ አንተ ስትባርክ አንተ ጊፍት ታመጣለህ፣ ይባርካል። በአደባባይ ነው የሚጠይቀ። ምንም ሼም የሚባል የለም። አንተ ጊፍት ታመጣለህ፣ እኔ እባርካለሁ። ጅስ ጊሚ ደመኔ እኔም እዚህ ጋር ስቲል አድርግ ጊፍት ስጡና ልባርካችሁ። ጆካ ነው እንዳታረጉት፣ በጌታ በኢየሱስ ስም አልፈልግም። ግን እንደዚህ ነው ጨዋታው። ጊፍት ታመጣለህ፣ እኔ እባርካለሁ። ጨዋታው ገንዘብ ታመጣለህ፣ እባርካለሁ። ይህን አይነት ወንጌል ይዛ ኦርቶዶክስ እንዲህ ናት ለማለት፣ ሙስሊም እንዲህ ነው ለማለት ሞራል የለ።
ሞራል የላችሁም። ሞራል ቤቱን ነው ማጽዳት ያለብን። ይህን ወንጌል አይቃወምም። ጴንጤ መጥቶ አይቃወሙም። ትንሽ አቤል ጀበና አለች የምትቃወም፣ እሷ ደግሞ ይበዛል፣ ብዙ ይደብራል። ብዙ አቤላ በጣም የጥላቻ ስለበዙበትም ሊሆን ይችላል። አሮን ስለበዙበት ነው። አሮን ነው ማልቅ ነው ተነግሮ የነሱ አሮን ነው። ፓስተር ቸሬ በዚህ አመስግኑልኝ። ፓስተር ቸሬ እነ ፓስተር ቶሎሳ እነ ፓስተር ማሙሻ ጌታ ይባረካቸው። በጣም ተወዳጅ ፓስተሮች ናቸው። ጌታ ይባርካችሁ። ድራማ አትሰሩ፣ ድራማ የላችሁ። ስለዚህ የእናንተ ወንጌል ንጹህ ወንጌል ነው፣ መልካምነትም አለ። ስለዚህ በርቱ። እንደዚህ አይነቶቹን ትምህርት ማስተማር በጣም መልካም ነው። ኤቭሪዴይ ወጣ እኔ አንድ ቀን ነቢት ብርቱካን አንድ ቀን ስለ ኦርቶዶክስ ክፉ ስታወራ ሰምታት አታውቅም። you will never find ነቢት ብርቱካን ግባና ለአንድ ቀን ስለ ኦርቶዶክስ ስለ ሌላ እምነት አንድ ክፉ የምታወራበት ጌታ ኢየሱስ ምስክሬ አንድ ቀን የለም። ግቡና ያዋት ነቢት ብርቱካን ለአንድ ቀን ሌላውን እምነት ስትነካ አትሰማት። እንዲያውም በጣም መልካሞች ናቸው ነው የምትለው። በጣም አንድ ቀን ስለ ኦርቶዶክስ አንድ ቀን ክፉ አንስታ አታውቅም ነቢት ብርቱካን። እንዴት እነሱ እንደሚጠሏት ልነግራቸው አልችልም። በትንቢት ደረጃ ራሱ አሁንም እመሰክራለሁ፣ ወደፊትም እመሰክራለሁ። ነቢት ብርቱካን ያለችው መሬት ጠብ ብሎ አያውቅም። የሚወራባት ሌላ፣ ጌታ የሚያደርግላት ሌላ። ስለዚህ አሁንም የምናገረው ምንድን ነው? አንተ ቤት ብዙ ችግሮች አሉ። ብዙ ችግሮች አሉ። ሆዳቸውን የሚወዱ ጊፍት ትሰጠኛለህ 50 ሺህ ብር ይላቸዋል በጆካ 50 ሺህ ብር ትሰጠኛለህ ባርካለሁ። በጆካ ነው የሚነግራቸው። ገንዘብ እንሰጣችኋለን ባንክ ሄዳችሁ ጠይቆ የሚሉ ሌቦች ነው ያሉበት። ሆዳሞች ይበዛሉ። ስለዚህ ኤርሚያስ መጀመሪያ ይሄን አጥራ፣ ትቢትህን ቶ። ትቢቱ አይጠቅምም። ጌታ ምስክር፣ ትቢቱ አይጠቅም። በትቢት የተወጠርክ ባዶ ሰው ነህ። ግጠም። ትቢት የለም ሁሉንም አውቃለሁ ብላ ዘማርያምን ግጠም። አሽመድምዶ ሁለተኛ ያሁላ መንቦጣር ጌታ ኢየሱስ ምስክሬ ባዶ ይገባል። ያንን ስለምታቅ ነው ዘማርያምን የፈራው። ታውቀዋል ስለምታቅ። እንደዚህ ብዬ አላቅም እኔ ስለ ኦርቶዶክስ ልጆች ብዬ አላቅም። መዝሙረ ያሬድ ጋር ቅረብ፣ መዝሙረ ያሬድ ጋር ቅረብ፣ ባዶ ትገባለህ። አድርግ። ጌታ ኢየሱስ ልዩ አምላክ ነው፣ ሁሉን አድራጊ ነው። ግን በውሸትና በማይረባ ነገር ኦርቶዶክስን ሁሌ መክሰስ ወንጌል አይደለም። ወንጌል አይደለም። ወንጌል አይደለም። አትቀርብም። አሁንም እኔ አድቫይዝ ማላረጋችሁ ልደት ፕሊዝ ከዚህ ነገር ውስጥ ውጣ። የበቃ ኦርቶዶክሳዊ አይደለህም። እነ መዝሙረ ያሬድ መጽሐፍ ቅዱስን ቁርጥም አድርጎ የበላ ወንድም ነው። እነ ዘማርያም ቁርጥም አድርገው የበሉ ናቸው። እነሱ ይናገሩ ስለ ወንጌል በደንብ በትነው መጽሐፍ ቅዱስን የሚያቋት ይናገሩ። ሌሎች አትግቡ እዛ፣ አታዋርዱ ኦርቶዶክስን። ስለተናደዳችሁ ስሜታዊ አድርገው ያስገቧቸዋል እዛ ቤት። ያ ነው ስራቸው። ኤርሚያስ እንደ ሰውማ ትላንት አውርተን ነበር። እንደ ሰው አውርተን አይ በቃ ይህን ነገር እንዘጋዋለን ተባብለን ነበር። አንተ ጭራሽ መተህ እኔ ላይ እኔ ማኛው ብሮ you got a wrong one አንተ wrong message ነው። አንተ የኦርቶዶክስ ጥላቻ በጣም አለ። ማንም ይመሰክራል። ጴንጤዎች መጥተው መስክረዋል። ጥላቻ አስክረዋል።
አይጠቅምህ። ጌታን ወደ ነው በፍጹም አይደለም። ሰው እንዲድን ነው በፍጹም አይደለም። ጴንጤ ሆኖ ሉጢ ቢሆን ይሻላል ኦርቶዶክስ ሆኖ ከሚኖር። ያንተ ችግር እሱ ነው። አሁንም ደግሜ እነግርሃለሁ፣ ጴንጤ ሆኖ ሉጢ ቢሆን ይሻላል ኦርቶዶክስ ሆኖ ከሚኖር። ይድናል ትላለህ። ኢየሱስን ሳታውቁ አትምጡ። ሉጢ ፓስተሮች አሉ፣ ይድናሉ። እንዳልክም ይሄኔ ያለ ነው የቀባጠሩ አይደለ? አዎ ኢየሱስን ያውቁታል፣ ሉጢዎች ናቸው። ይድናል። በእናንተ ትምህርት ስርዓት የላችሁ። ይድናል አይድኑም። ግን ያንን ታደርጋላችሁ እናንተ። ችግራችሁ ያ ኤርሚያስ፣ እስቲ ቻሌንጅ ላድርግ። አንተ ለሳምንት ኦርቶዶክስን ሳትነካ ወንጌል ስበክ። ካወቅከው የክርስቶስ ወንጌልን የኖርክለት ወንጌልን ምን ያልከውን ወንጌልን ኑርለት እስቲ ለአንድ ሳምንት። የለም ጌታ ውስጥ የለም። ጌታ ውስጥ ያለ ስለ ጌታ ነው የምትሰብከው። ጌታ የተንፎለፎለብህ ካለ ስለ ጌታ ትሰብካለህ። ይሄ ነው ያንተ